መራር እውነታ እንግዲህ ሰሞኑን አንዲት ውይይት አድርጌ ነበር ከዋብያ ኡስታዝ ጋር። አምላካቸው እግር እንዳለው እርግጠኛ ነው፣ ጭንቅላት ይኖረው አይኖረው ግን እርግጠኛ አይደለም። ባት እንዳለው እርግጠኛ ነው፣ አንገት ይኖረው አይኖረው ግን አያውቅም። ደግሞም የነቢያት አምላክ ነው ይለናል። የሚሮጥ የሚወጣ የሚሄድ የሚቀመጥ እንደዚህ አይነት አምላክ የለም። ይሄ የፍጡር ባህሪ ነው እና በዚህ ምክንያት ብዙ ሙስሊሞች ተረብሸዋል። እዚህ ቲክቶክ ላይ ያሉት ውርውር የሚሉ ኡስታዞች ይሄንን ውርደት ይሄንን የደረሰባቸውን ትልቅ ሽንፈት ለመሸፋፈን ድራማ ዕለት ዕለት ይሰራሉ። መሬት ላይ ያለው እውነታ ከቴሌቪዥን ፕሮግራሞቻቸው እስከ መስጊዳቸው ድረስ መነጋገሪያ ሆኗል። እንዴት ነው አምላካችን እግር እንዳለው እናውቃለን፣ ጭንቅላት ይኑረው አይኑረው ግን አናቅም። ባት እንዳለው እናውቃለን፣ ብልት ይኑረው ግን አይኑረው አናቅም። ምንድን ነው እሱ የምናመልከው እያሉ በጣም ተረብሸዋል። ብዙ ጥያቄ እየጠየቁ ነው። አድምጡት። هذا الكافر لا يهم شأنه ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። حتى الذكر سبحان الله ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፈ ያላገጥ አይከፍልም ለውም እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል። ማለት ነው አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድነኝ? ለኔ መልሱልኝ። አሁን እኔ ምንድነኝ? ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድነኝ? እኔ አሁን ግራ ተጋባው። ማለት ምንድነኝ? እሱ የሚባል ሰውዬ ለፈጣሪ እጅግር አለው ሲል ሰማው። ፈጣሪ እጅግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅግር ካለው እኔ መንፈስ እንደሆነ ነበር ማውቀው። ሆይ ፈጣሪ ሆይ አሁን እኔ ግራ ያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድነኝ? እኔ ምንድነው የምከተለው? እኔ ምንድነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ላላ ብላችሁ መልሱልኝ። እኔ ምንድነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆን ካላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። ዶክተሮች የተናገራቸው ጉዳዮች ከነብዩ ሰለላሁ በፊት ያልተማራቸው አረጋው እንዴ ነው ነገሩ ዘንድሮ። እኔ ስናገር ንግግሬን ጠላችሁብኝ። አህባሽ የምትሏቸው ሁሴን ትክክል አይደለም አሉ። እሺ ተቃራኒ ሆነው ነው አልኩኝ። አሁን ደግሞ እነዚህ ደግሞ አንዲ ናቸው ብዬ ደግሞ ይሄም ሁሴን ትክክል አይደለም የመለሰው አለ። እኛ እኮ ግራ ተጋባን። እነዚህ ደግሞ አንዲ ናቸው ብዬ ማለት ነው። አሁን ምንድነው ሁሴን የመለሰው መልስ ትክክል አይደለም ብሎ ሲናገር እውሱ ቤት ትክክል ያላችሁ እዚህ ደግሞ መታችሁ ተሳደባችሁ፣ ከዛ ደግሞ ትክክል ትላላችሁ። አረ እንዴት ነው ነገሩ? ግራ ግብት ብሎኛል። አንዲ ናቸው ብዬ ነበር እኮ አሁን እንዴት ሁሴን የመለሰው መልስ ትክክል አይደለም? ታውን በፊት አላህ ባቱን በጀሃነም እሳቱ ላይ ሲያስቀምጥ እያልክ የምትናገር ወንድም ኡስታዝ ሆኖ ስማችሁ ወላሂ መስመር ስታችኋል። በፍጹም እስልምና ይሄን ትምህርት አላስተማረም። በፍጹም በጣም እንግዲህ ቅስማቸው እንደተሰበረ በጣምም ግራ እንደተጋቡ አማኞቹ ሲናገሩ ሰምታችኋል። አማኞቹ ብቻ ሳይሆን ትልልቅ ኡስታዞቻቸውና ሼኾቻቸውን በመስጊድና በቴሌቪዥን ላይ የተናገሩት ነው። እግር ተረከዝ ባት አለው፣ ጭንቅላት ይኑረው አይኑረው አናቅም፣ አንገት ይኑረው አይኑረው አናቅም፣ ምንድን ነው የምናመልከው እያሉ ነው። በጣም ግራ ተጋብተዋል። ብዙ በሚሊዮን የሚቆጠር ሙስሊም ግራ ተጋብቶ ነው ያለው። በተለይም የዋብያው ሴክት እነኚህ የጌታን መንግስት እንዲወርሱ ጸሎት አድርጉላቸው ክርስቲያኖች። በእውነቱ በጣም እንደተሰበሩ በጣም ግራ እንደተጋቡ አነጋገራቸው ያስታውቃል። በጣም ብዙ ያላመጣናቸው ቪዲዮዎች አሉ ቲክቶክ ላይ ዞር ስትሉ የምታገኙት እና እነኚህ የሚያሳዝኑ ፍጡራን አምላካቸውን በደንብ ማያውቁ ተረከዝና ባት ወይንም እግር ለሚያመልኩ እውነተኛውን እግዚአብሔርን አግኝተው ወደ ህይወት ጎዳና እንዲመጡ ጸሎት አድርጉላቸው። ኦኬ ግራና ቀኝ ካለው ይሄውን ዳይሬክሽን ነው። በደንብ አስተውል። ግራና ቀኝ የሚለው ንግግር
አቅጣጫን ይዞ የሚመጣ ነው። የፍጡር ባህሪን ይዞ የሚጎትት ነው። ግራና ቀኝ የፍጡር ባህሪን የሚጎትት ከሆነ ሳትፈልግ አሁን ወደ መመሳሰል ውስጥ መጣብህ ማለት ነው። የፍጡር ባህሪን ጎትቶብህ መጣ። ምን የሚለውን እጁ ብቻ ሳይሆን እጅ የሚለው መመሳሰሉ ብቻ ሳይሆን የፍጡር ባህሪን ምን አመጣብህ? ዳይሬክሽን እና ዳይሜንሽን እንትኖችን አቅጣጫ ዞብህ መጣ። ግራና ቀኝን ዞብህ መጣ። ግራ አለ፣ ቀኝ አለ። እነኚህ ደግሞ ግራና ቀኝ በስፔስ እና ፕሌስ ውስጥ የሚገለጡ ናቸው። አንደኛው ይሄ ነው። ሁለተኛው እጁ ራሱ 5 ጣቶች አሉት። 2 እጅ መሆኑ ከኔ ጋር መመሳሰሉ ብቻ ሳይሆን 5 ጣቶች አሉት። ሌላኛው ችግር ነው። እስቲል ይሄንኛውን እንለፈው ብንል ደግሞ እስቲል አሁንም ደግሞ ምን ያመጣባል? መዳፍ አለው። ኦኬ ይሄንን የምንለፈው ብንል ይታያል። የሚታይ ነገር በሙሉ ደግሞ በደንብ አስተውል። የሚታይ ነገር ዳይሬክሽን ያለው የሚታይ ነገር ከሆነ ደግሞ የቦዲ ባህሪ ነው። የሚታይ ከሆነ ዳይሬክሽን ካለው የቦዲ ባህሪ ነው። መሄድ መምጣት ደግሞ ስቲል ይነገርለታል ያ አካል። ስለዚህ ይሄ አካል አዎ አንተ እንዳልከው ከኔ ጋር ላይመሳሰል ይችላል። በምኑ በመልክ በመጠን ላይመሳሰል ይችላል። ቦዲነቱን ግን አይለቅም። አልኩ እኮ አሁን እኮ እንደምልህ እጅም በለው ጣትም በለው መዳፍም በለው ያንን ነገር እኛ ጋር አምጥተን ለምን እንመስለዋለን? አሁን ጥያቄ ገባ አይደለም? አንድን እውቀትን እኛ ላይ አምጥተን እንዳልመሰልነው ሁሉ እውቀት አሁን ለምሳሌ ብዙ አይነት እውቀቶች አሉ፣ ይለያያል፣ ይባል ነገር አለ። ያንን አምጥተን እኛ ጋር እንዳላመጣነው ሁሉ ሳሊ የሰጣውን ነጥቦች መጠበቂያዎቹ እንዳይመሳሰል አይመሳሰልም እንዳንል እኮ እንትን ያለን ምንድነው? እሱ ይኸውልህ መመሳሰልን እና አይመሳሰል። እሺ ሰዋት አለመመሳሰሉ ሳሊ ምን መሰለህ ካርሚታ እሺ አይመሳሰል ብዬ ከአንተ ጋር ተስማማው ችግር የለብኝም እኮ ነው። ፕሊስ ካርሚታ አለመመሳሰሉ ቦዲነቱን ዲናይ እንድታደርግ አደርገው። ኦኬ እሱ 5 ጣት አለው፣ እኔም 2 እጅ አለኝ፣ እሱ 2 እጅ አለው። እንደኔ 5 ጣት አለው፣ ግራና ቀኝ አለው፣ እኔም ግራና ቀኝ አለኝ። አዎ ከኔ ጋር አይመሳሰልም። ሶዋት የሱ ቀይ ትልቅ ሊሆን ይችላል፣ የሱ ትልቅ ሊሆን ይችላል፣ የሱ ጠንካራ ሊሆን ይችላል፣ ወይ ለስላሳ ሊሆን ይችላል፣ የሱ ውስጡ ክፍተት ያለው ሊሆን ይችላል፣ ወይንም እንዳርማታ ድፍን ሊሆን ይችላል። ይሄ ፖይንት አይደለም። የሚታይ ነው፣ የተገደበ ነው፣ የፓርት ጥገኛ ነው፣ ኢቭን ክፍልፋይ ያለው ነው። ይሄ ክፍልፋይ ማለት ነው። ለምሳሌ 2 ተብሎ የሚቆጠር ከሆነ 1 2 ተብሎ ጣቶቹ የሚቆጠሩ ከሆነ ፓርቲሽን አለው ማለት ነው። በሎጂክ ካወቅ ደግሞ ፓርቲሽን ያላቸው ነገሮች አንዱ ጥገኛ ከሆኑ የመከፋፈል ባህሪ ያላቸው የሚንቀሳቀሱ ፓርቲሽን ያላቸው የሚከፋፈ አንዱ ከአንዱ ውጪ ጣቱ 5 ነው ከተባለ 5 ጣት አለው ከተባለ አንደኛው ከአንደኛው ጣት ይለያያል ማለት ነው። ወይም በመጠኑ ሊሆን ይችላል፣ ወይም በመልኩ ሊሆን ይችላል፣ ወይንም ደግሞ በሁሉም ነገሩ ሊለያይ ይችላል። እነኛ አንዱ ከአንዱ የሚለይበት ፓርቲሽኑ በራሱ ደግሞ ፍጡር ወደ አለመሆን ወይን ይመጣል። ፍጡር ነው ከተባለ ደግሞ ጣቶቹ ራሱ የተለያዩት የተከፋፈሉት ከፍጥረት በኋላ ይሆናል ማለት ነው። ይሄ ደግሞ አላህ ምን ሆኗል ማለት ነው? ቼንጅ አድርጓል፣ ራሱ ላይ ለውጥ መጥቶበታል ማለት ነው። እያንዳንዱ የሚሄድ የሚመጣ ገደብ ያለው ነገር እሱ ደግሞ ሆሉ በፓርቶች የተገነባ ከሆነ ፓርቶቹ ፒረር ይሆናሉ ለሆሉ ማለት ነው። ይሄ ደግሞ ምንና ያመጣባል መሰለ? የመከፋፈልና ለአደጋ ኤክስፖዝድ የሆነ ነው። ሶ ኮራፕትድ የመሆን ቻንሱ ሃይ ነው። ኮራፕትድ ነው። በየትኛውም ሎጂክ ኮራፕት ነው የሚሆነው። ኮራፕት የሚሆን ነገር ሁሉ ደግሞ ምንድነው? ፍጡር ነው። እስል ከኔ ጋር አይመሳሰልም ብዬ በወስድልህ ራሱ ኮራፕት ከመሆን አይተርፍም ማለት ነው። ግን በእውቀት ራሱ ብናየው አሁን ዛሬ እፎይ ያወራኸውን አላህ ነገ ነው የሚሰማው። ምን ያህል ያውቃሉ ይህንን ራሱ ሙስሊሞች? ያ ወደ ቅርቢቷ መጥቶ ከዛ በኋላ በማግስቱ ሌሊት ነው የሚሄድለት። ነገ ይሰማል። ከዛ የእፎይ መጥፎ ንግግሮች ሲያበሳጩት ክብደቱ ይጨምራል። ክብደቱ ሲጨምር ማናቸው ቀድመው የሚያውቁት? ኩርሲውን የሚሸከሙት ናቸው። ከዛ
ሰላዋት በቃ ጸሎት ምናምን ያደርጋሉ። አላህ ይረጋጋል ማለት ነው። ወደ ራሱ ወደ ነበረበት ስቴት ይመለሳል። ይኸው ኢብኑ ተይሚያ ነው ያለው ከኢብን መስዑድ የመጣ ሐዲስ። በእናንተ ዘንድ 24 ሰዓት እንደ በአላህ ዘንድ ስንት ነው? እንደ 12 ሰዓት ነው አለ። ሐዲስ አለ፣ ሐዲስም አለ እኮ በማግስቱ ሌሊት ጸሎቱ እንደሚወጣ ጋይድ አንብበው። እሺ ኢብኑ ተይሚያ ቀደም ያላችሁት ኮርቻው የሚንቀጠቀጥበት ነው። በአላህ ኩርስ እንትኑ ላይ አርሹ ላይ ሲቀመጥ እንዲህ 4 ጣት የምታክል ክፍት ቦታ እንዳለችው ይናገራል። 4 ጣት ክፍት ቦታ አለው። አርሹ ይበልጧል ማለት ነው አላህን። የአላህ ተሸካሚ የአርሹ ጥገኛ ነው ራሱ አላህ። ቆይ ላንብብላችሁ። ይኸው ዑስማን ኢብን ሰዒድ ደግሞ ዘገበ እንዲህም አለ፣ ዑበይደላህ ኢብን ረጃ ነገረን፣ እስራኤል ከአቢ ኢስሐቅ እርሱም ከአብደላህ ኢብን ኸሊፋ እንደነገረው አንዲት ሴት ወደ ነቢዩ መጣችና ወደ ጀነት እንዲያስገባኝ ወደ አላህ ዱዓ አድርግልኝ አለችው። እርሱም ነቢዩ ጌታን እጅግ አላቀው አገዘፈው። ከዚያም እንዲህ አለ፣ የእርሱ ወንበር ወይም ኩርሲው ሰማያትና ምድርን ሰፋ፣ እርሱም በእርሱ ላይ ይቀመጣል። ከእርሱም ከወንበሩ የ4 ጣቶች ያክል ስፋት ብቻ እንጂ አይተርፍም። መሐመድ የሚቀመጥባት ማለት ነው በቂያማ የ4 ጣቶች ስፋት እንጂ አይተርፍም። 4 ጣቶቹንም ዘረጋ አለ። መሐመድ 4 ጣቶቹን ዘርግቶ አሳያት ነው። እንዲሁም ከባድ ሰው በሚቀመጥበት ጊዜ አዲስ ኮርቻ እንደሚያሰማው አይነት ድምፅ ጩኸት ከእርሱ ከወንበሩ አለው ለወንበሩ አለው ይላል። ይንቃቃል የአላህ አርሽ ሲጢጢጢጢ ይላል። ሌላኛው አስቸጋሪው ምንድነው? ማንኛውም እንትና ሲሞትም ደግሞ ሲጥ ብሎ ነበር። ግን ቆይ ስለዚህ አላህ ተነስቶ ነው መሐመድን የሚያስቀምጠው ወንበሩ ላይ ታዲያ? አይ ጎን ለጎን እኮ ነው የሚቀመጡት። አሁን ልዩነት የመሐመድ ጌጥ ወንበር 4 ጣት ማስቀመጫ ላይ እንዴት ነው የሚበቃው? በአላህ ጣት ተለክቶ ይሆናል። 4 ጣት ላይ እንዴት ነው እሱ? በአላህ ጣት ተለክቶ ይሆናል። አንተ ግዙፍ ነው ግርንግድ ነው ግን አለ በአላህ ጣት ተለክቶ ይሆናል። እሱ ግን ፍጡር ነው ወገኖቼ፣ ይሄ ፍጡር ነው። ምንም ከማን ተወለደ? ፍጡር ነው። መወለድ አይጠበቅበትም ፍጡር ለመባል እኮ። መሐመድ ወለደ እኮ የተወለደውን እየተመለካቸው አልነበር እንዴ? ከማን ተወለደ? ፍጡር ሆኖ መሐመድ ወለደ። መሐመድ እስቲ ማስረጃ እስቲ መሐመድ እሺ፣ አላህ ነው ያለው። የትም ይሁን የተወለደ ማስረጃ ስጠኝ። ኦኬ አላህ አልተወለደም ብለህ ነው? አይ የተወለደውን ስጠኝ። ከማን ተወለደ ነው? እናንተ የተወለደውን የተገረዘውን እየተመለካችሁ ነው። አላህ ነቢ ሳይገረዝ እስከነሸለፈቱ ሊሆን ይችላል። ጠይቃለሁ ግን በደንብ አስብ። እስቲ ማረጃውን ስጠን። እሺ ጎበዝ። አላህን የነገረህ ማን ነው? ስላላህ ያስተማረህ ማን ነው? እሱ ማንም ይሁን ማንም የተወለደውን ነው ያልኩት። ከማን ተወለደ ነው? መሐመድ ነው የነገረህ። ኢየሱስ ክርስቶስ ከማርያም ተወለደ አይደል? አዳም መሐመድ የጭንቅላቱን ፈጠራ ውጤት ወልዶ አምጦ የወለዳትን ከጭንቅላቱ ለእናንተ ነገራችሁ። ውሽዝ የመሐመድ ውጤት ነው። አላህ መሐመድ ነው የወለደው። አላህ የሚባል አምላክ አለ። እግር ያለው ባት ያለው ጋነም እግሩን የሚከት ጭንቅላት ይኖር አይኖረው ብላችሁ እንድትከተሉ ይሄን ወልዶ የሰጣችሁ አላህ ማን ነው? መሐመድ ነው። አላህ ተንፍሶም አያውቅም። አንድ ቀንም ተንፍሶ አያውቅም። አላህ አውራ ከጀመር ቆይቷል እኮ አንተ ልጅ አይደለም እኮ ሲማ እንዳይደብር ችግር የለም። እሺ መሐመድ አላህ ነው የነገራችሁ። መሐመድ እኮ ነው የነገራችሁ። ስለዚህ መሐመድ አይደለም ከሱም በፊት ብዙ መልእክተኞች አሉ። መሐመድ ብቻ አይደለም። ስለ እስልምና ስለላ የሚያወራው ማለት ነው። ማንም እሱ እንደዛ አይደለም። ለምን ማረጃውን ለምን አታወጣኝም? የጠየቁን ጥያቄ ማረጃ አውጣ እስቲ። አላህ ከማን ተወለደ? ማረጃውን አውጣ። በቃ ነገርኩህ እኮ ወንድማችን። ሰው ነገርኩህ እኮ ሰው ይታዝባል። ብዙ ሰው እያያ ነው ያወራውን ነገር። ማረጃ ጠየቁን መልስ። አላህ ከማን ተወለደ ነው? አረብኛ ማንበብ ትችላለህ?
ቆይ አረብኛ ማንበብ ትችላለህ? አይደለም አቶ ፉአድ አላነብ እሱን አንብባለሁ አላልኩም። እሱን አንብባለሁ አላልኩም። ያው ማስረጃ ልሰጥህ እኮ ነው። ምን የምን መረጃ ነው? ምን እምል ነው? አምላክ ከፈለገ ከኮረል አይኖች ጋር ለአንተ ከተዘጋጁት ሴቶች ጋር ግንኙነት አድርጎ መውለድ እንደሚችል አላህ አዎ አላህ እሱ ከማን ተወለዳ ነው የሚል እኮ አላህን ማን ወለዳ ነው? ኦኬ አያቱን ኢየሱስ ላሳየህ ክርስቶስን አያቱን አሳየው። በቃ አያቱን ላሳየህ አያቱን እናሳየው። ቆሮሙ ተታረጉኛ በቃ አያቱን እናሳየህ። ጎበዝ፣ እንደውም የተሻለ እሱ ነው። አላሁ አክበር። አይፎይ እውቀት ይገርማል። ግን ጂኒዎች ስላለ አያት የመሰከሩትን ላሳየህ። አያት ማለት በአረብኛ አያት ምን ይባላል? ፏድ ምን አውቃለሁ? አላውቅም። ጠይቀኝ አላልኩም። ያለህን አያት እኮ ልናሳየህ ነው። አያት እንግዲህ አባት ቢኖረው ነው አያት ቢኖረው። ከማን እንደተወለደ አሳየኝ ነው። ከማን እንደተወለደ አሳየኝ ነው። ማን ነው ወለደው? አላህ ነው ወለደ። ማን ነው? ልናሳየህ ነው። አያቱን ካገኘው አባቱን ትፈልጋለህ። ቢቀድሪ ጣይ እናመሰግናለን። በቃ ለምን አልሄድክም? ውይይቱን ለምን አልሄድክም? ቆይ ጧና አዘጋጃት። ለምን ቀርተህ ነው? ቆይ ፈሪ ኧረ እሺ አትጩህ በእናትህ። እዚህ ጋር እንትን ቀጠቀጥ ቀዳል ኢፎይ ታዝ ሴጣን ጆሮ ሸንቶበት ነው። ጧና እንዲያሳያቸው ክርስቲያን ቪዲዮ አለ። ጀዱ አበሪም እንዳለ ታውቃለህ? እፎይ ይሄንን ክፍል ሲፈታው የማህይም ጂኒ ንግግር ነው አለ። የደንቆሮ ጂኒ ንግግር ነው ይሄ አለ። ታዲያ ጂኒው ገና ከድንቁርናው ሳያላቀቅ ነው እንደ ስለ አላህ ሊመሰክር ቁርአን ላይ መጣው። ገና አላህን ሳያቅ ነው መጥቶ ሚስትም ልጅም አልያዘ የሚለው ጂኒው ገና ድንቁርና ላይ። እንዴት ነው ደንቆሮች ለአላህ የሚመሰክሩት ቁርአን ላይ መጥተው? ያውም ጂኒዎች ማለት ነው። ያሳዝናል። አያቱን ሊያሳዩን ነው። ጧና አብዝተዋታል። ጧና አሳያቸው ክርስቲያን አሳያቸው። እስከዛ ቅድም እፎይ እየተናገርከው በደንብ መነገር አለበት የሚያስበው ኧረ ተው ቆይ ሚዩት አድርግ ቅድሚያ። ኖ ይሄንኛውን አይደለም፣ ሌላ ቅድም ልክ የላለሁ። ይሄ ዶሮ የመጀመሪያው ነው። ቀጥል ቢኒ። መሰመር ያለበት እፎይም የተናገረው ብሩኬም የተናገረው አላህ አንዳንዴ ክብደት ይቀምጣል፣ አንዳንዴ ደግሞ በትንኝ ጀርባ ላይ ራሱ ይቀመጣል የሚል ሐዲስ አለ ወይም ኪታብ አለ። ባይዘዌ አምላካችሁ አላህ ትንኝ የሚያዝለው ነው። ትንኝ የሚያዝለው ባይዘዌ በትንኝ ጀርባ ላይ የሚቀመጥ በትንኝ የሚታዘል ደካማ አምላክ ነው። ባይዘዌ የተገለጠው አንዳንዴ ደግሞ በጣም ሲናደድ ክብደቱ ጨምሮ ደግሞ መላእክቶችን ያስጨንቃቸዋል። ክብደት እየጨመረ ማለት ነው። እና በትንኝ የሚታዘል ደካማ አምላክ አላህ ለምንድን ነው እሱን የምታመልኩት? ትንኝ አስቡት እንግዲህ ትንኝ ጀርባ ላይ ወይም ደግሞ ሞስኪቶ የወባ ትንኝ ማለት ነው እዛ ጀርባ ላይ ይታዘላል ይላል እስላማዊ ማስረጃ ማለት ነው። ኦኬ እሺ ማስረጃውን ለምን አታሳየንም? ይከፈትልሻል፣ ችግር የለም ይከፈትልሻል። ስለዚህ በትንኝ ጀርባ ላይ የሚታዘል አምላክ ለምን ታመልካላችሁ? ሲናደድ ክብደቱ አሁን ብሩክ ይከፍትልሻል፣ ችግር የለም። ሲናደድ ክብደቱ የሚጨምር አምላክ ክብደት የሚጨምር የሚቀንስ ሰው ፍጡር ነው ማለት ነው። ዘላለማዊ ነው ክብደቱ። አንድያም አምሳያም አንቺ ነሽ እንደዛ የምትዩ ኡስታዝ ምንድነው ስኮላሮችሽ ምሁሮችሽ ግን ትንኝ ጀርባ ላይ ይታዘላል ክብደቱ ይጨምራል እያሉ ነው። ክርስቲያን ቪዲዮን አሳይና ብሩክ ያሳይሻል። አሁን ክብደቱ እንዴት እንደሚጨምር አላህ ሲናደድ ያሳይሻል፣ በራስሽ ስኮላሮች ማለት ነው። እና ትንኝ ጀርባ ላይ የሚታዘል አምላክ አታምልኩ። ደካማ ትንኝ አስቧት እንግዲህ የኔን ጣት እንኳን መሸከም አችልም። አምላካችሁ ግን ትንኝ ጀርባ ላይ ራሱ ይታዘላል ማለት ነው። እንዲህ አይነት ደካማ አምላክ አታምልኩ። ቀጥል ክርስቲያን።
ቢኒ ግን ባነሳው ላይ ጥያቄ አለኝ። ትንኝ ጀርባ ላይ የሚታዘል በጣም ትንሽዬ ነገር ነው። ድምፁ ደግሞ ድንጋይ ላይ እንደሚጎተት ሰንሰለት ነው ይላል እኮ ቡሃሪ ሐዲስ ላይ አለ። ቡሃሪ 7481 ላይ አላህ መላኢካዎችን ድምፅ ሲያዛቸው የሚያወጣው ድምፁ በጣም እንትን ከመሆኑ የተነሳ ድንጋይ ላይ የሚጎተት ሰንሰለት እንዴት ነው ኮኮኮ ነው የሚለው እኔ እንጃ አላውቅም። እና እንደዛ ነው ድምፅ የሚያወጣው ይላል። ከትንኝ እንደዚህ አይነት ድምፅ እንዴት ሊወጣ ይችላል? ትንኝ ጀርባ ላይ ከሚታዘል ማለት ነው፣ ከትንሽዬ አካል። ይሄ በጣም ከባድ ነው። የት ነው የምታመጡት? የሌለ ታሪክ ለምንድን ነው አፍራ ይከፈታል። ቀጥል። ቋን እናሳያቸው አንዴ፣ ዘና እንበል እስቲ። የሌለ ታሪክ ለምንድን ትሆናል? ይሄ ሰሞኑ በየሚዲያው ትሆናል። ይሄ ሰሞኑ በየሚዲያው ማለት ነው የሚልህ ማለት ነው። በል ያለ أعوذ بالله من الشيطان الرجيم بل أعوذ بالله من الشيطان الرجيم No ni na አይደለም ና ያልኩም ና ማለት ሴት ነው። አይዋ አንድ ጀላራ ወንድሜ ካይ ትቀጥላለህ። ይሄ እኮ አስተምሮታችን ነው። አሁን እኛ አማርኛ ነው ቋንቋችን አይደል? እኛ ደግሞ ቁርአናችን በአረብኛ ነው የተጻፈው አይደል? ስለዚህ ይሄ እኮ የሚያስብ ነገር ምንም እንትን የሚል ነገር የለውም። አማርኛው ፊደሉ አሁን እንደዛ ትክክል ነው የጠራው እኮ እሱ የሚያስተምርበት ሲስተም ነው። ገባህ አይደል? ኡስታዙ ባባሩ ከለው ጧና ያመጣና ለምን እንደሆነ ታውቃለህ? ሙባ ያው ኮመንት ላይ ቁጥር የሚቆጥረውን አየው ጧ እያለ ከታይ ዝም ብሎ አብዛኛውም ዝም ብሎ ነው። የእናንተ ልጅ ጧ እያሉ ሲጽፉ ጊዜ ከዚህ በፊት ቀደም የመጀመሪያ የከፈተው ሜቢ ክርስቲያን እሱን እሺ፣ አሁን አሳየው። ቀስ ብላችሁ የኛው ኡስታዝ ተናግሮ ነበረ። ከዛ የዚህኛው ያዘና ደግሞ ያንኛው ሰሞኑን እየተዛመተ ያለ ጧ ምትል። ስለዚህ ጧ ምናምን ነገር ሲል አባባሉ ኢንተርቴን ስለሚያደርግ ነው ስለሚያስብ እንትን እያስተማረ ያለው ኡስታዙ የእንትኑን ነው። ገባህ? እኛም በክፉ ይባላል ነው እሱ። አንዴ ሙባ እያስተማረ ያለውን እኮ በክፉ የፈረጅንበትም የለም እኮ። እንደዚህ ኢንተርቴን እሱ ለማዝናናት ነው እንደዛ የተጠቀመው፣ ለማሳቅ ነው እሱም እንጂ ጧ በል ሰሞኑን ጧ እየተባለ አይደለ? እንደዛ ብለህ ቅራ አቡዙ ቢላሂ ሚነ ሸይጣን ረጂም በል ሲለው ጧ በል ምናምን ነገር እንደዛ በል እያለው ነው። እያዝናና እንትን እያለ ነው። ዊናው ዳት ሪስፔክት እናደርጋለን እሱን። እኛም እሱም ለማዝናናት ለመሳቅ ነው ያደረገው። እኛም ደግሞ ተሳሳተ ምናምን ብለንም የተናገርነው የለም። ይሄንኛውም በተመሳሳይ እንደዛ አለ። ኮመንታችን ላይ ጧ ብለው ሲጽፉ ያኛውን ስላስታወስ ነው። ቀጥል ክርስቲያን። ያ ዋናው ጧ ይሄ ነው። አክቹዋሊ ሴትዮ ቢክራ ሆና በሷ ላይ በነገራችን ላይ ካላህ በላይ የሚማሩት ስለዚህ ነው። ይሄንን በዛው ይውልኝ። ይቺ ሴትዮ ቢክራ ሆና በሷ ላይ በሚገባበት ሰዓት ምን ያደርጋል? ድንገት ይቺ ሴትዮ ሳታስብ መግፋት የለበትም። ስጋን የሰውነት ክፍል ምን ይላሉ ሼኹ? ቀስ ብሎ እያጫወተ ቢክሯን መውሰድ አለበት። ድንገት ብድግ አድርጎ ያችን ሴትዮ ሰውነቷን ሳያለዝብ፣ በተለይ አንዳንዶችማ በቃ ጦርነት የገጠሙ ነው ይመስላል። ጦርነት የገጠሙ አንደኛው ምንድን ነው? እኔ እንደው ብዙዎች
ድንገት ብድገው በቃ እንደሚያደርጓቸው ግንኙነት እንደሚያደርጓቸው ነው። በቃ ከዛ በኋላ ፍቅር የሚባለውን ነገር አላቅም የሚሉ ሴቶች ገጥሞ ከዛ በኋላ ግንኙነት ካደረገና ብልቱ ወደ ብልቷ ከደረሰ በኋላ ቢክራ ከሆነች ቶሎ ማውጣት የለበትም። ሰው ላይ አረጋግቶ ይዞ እሷን ህመሟን እንዲተዋት ማረጋጋት መቻል አለበት። ወላሂ ይሄ ጉዳይ በጣም በጣም ብዙ ሴቶች በድንግልነታቸው በልጃገረድነታቸው እንዲህ አይነት ሙፋጃአ ግንኙነት ተደርገው ወንድ የሚባል አስጠልቷቸው ትዳር የሚባል አስጠልቷቸው የአልጋን ጣዕም አናቅም የሚሉ ሴቶች ብዙ ሴቶች ገጥመውኛል። ብዙ ሴቶች ነግረውኛል። ይሄንን ተጠንቀቁ። ቢክራ የምታገባ ወንድ ቢክራ ሚስትን ስታገባ ቀስ ብለክ አለሳልሰክ በቃ ያንን የስጋ ክፍል ቀስ ብለህ መቁረጥ መቻል አለበት። ልክ በምላጭ እንደምትቆረጠው ቀስ አድርገህ እኔ ግን ክርስቲያን ይሄ ቪዲዮ ከጆኩ ባሻገር አንድ ትልቅ መልእክት ያለው ቪዲዮ ነው ለኔ። ጌታ ልብ በሉ፣ ፈቷቸው ጠቅላላ ይሄ ነው። ይሄ ኡስታዝ ወንድ ነው። በእስልምና ከሴቶች ጋር እንደዚህ አጅነቢ ከሆነ ሴት ጋር መገናኘት የለበትም። ብዙ እንደዚህ አያወራም። ግን መሰረታዊ በጥያቄ ነው የሚያገኛቸው። ብዙ ሴቶች ለሱ የሚነግሩት ምንድነው? እንደዚህ አይነት ስሞታ ነው፣ እንደዚህ አይነት ብሶት ነው፣ ችግራቸውን ነው። ፈትዋዎቹ ላይ ባሌ እንደዚህ ያደረገኝ፣ እንደዚህ ስሜት የለኝም፣ ዲቴል ነው ገብቶ የሚያወሩት። ይሄ ራሱ ይሄ ቪዲዮ አንድ ምስክር ነው። ፕላስ ስለ አምላካቸው ግን ጭንቅላት ይኑረው አይኑረው የሚያውቁት ታሪክ የለም። ኡስታዞቹ የሚጠየቁ እነሱ የሚያስተምሩት ታሪክ የለም። ኡስታዞቹ የሚጠየቁት ስለ እንደዚህ አይነት ነገር ነው፣ ስለ ማህበራዊ ህይወት። ይሄ የስነ ተዋልዶ ጤና ምናምን ማህበር ነው እንጂ ሃይማኖት ሊሆን አይችልም። ይሄ ፈትዋ ገብታችሁ እዩ። እንዳለ የሚጠየቀው ስለ መለኮታዊ ስለ አምላካቸው አንዲት ጥያቄ የለም። አንድ የሚጠይቅ የለም፣ የሚያውቅም የለም። አላህ አንድ ነው፣ አይወልድም አይወልድም፣ ጌም ኦቨር አለቀ። ከዛ በኋላ ይተነትነዋል እንደዚህ። እንግዲህ የስነ ተዋልዶ ትምህርት ነው እንጂ እና ከቀልዱ ባሻገር ይሄም ነገርን በደንብ መታየት አለበት ብዬ ስላስብኩ ነው። ያ መማማራቸው ጤናማ ሆኖ ሳለ እንትራም እንዳለው ቃል እንዳለው ስለ አምላካቸው ሲሆን ግን ሁሉም ቤዳ ኬፍ ነው፣ አልተገለጠም፣ አናቅም ነው። ይሄ በጣም አስቸጋሪ ነው። ስለ አምላክ ሳታቅ ኢንዲቴል ስለ ወሲብ ብቻ ከሆነ የምታውቀው ምንድን ነው ህይወት የሚሆነ ካለ ይሄ በጣም አስቸጋሪ ነው። ይሮጣል፣ እንዴት እንደሚሮጥ አናቅም። ይተጣጠፋል የሚላል እኮ ኢብኑ ተይሚያ ይተጣጠፋል፣ እንደዚህ ሽሪንክ ያደርጋል። አሁን እባብ እንደዚህ ይዘረጋል ወይም ዘንዶ ይላል፣ ከዛ ደግሞ ሽሪንክ ያደርጋል ይለናል ሼኹል እስላም የሚሉት። የሙስሊሞች ሼክ የሚባለው ታላቁ ሼካቸው እንደዛ የሚለው ካልተጣጠፈ እንደዚህ ካላለ እንዴት አምላክ ሊሆን ይችላል? ጭራሽ ይለናል ማለት ነው። በሽር አጎቴ ሎንግ ታይም ካየው አውራ ዶሮ አለኝ ፈለገ አርሹ ስር ያለው አውራ ዶሮ እሱን ማሳየት ይቻላል። ቅድም ቢን የሚለው ነገር ስለነበር አርሽ ስር ዶሮ ምን ይሰራል? እችኛቱ ቅድሚያ ንያትና ቅድም አፍራሃ ስለጠየቀች ወባ ትልኝ ላይ ይሆናል የሚለውን ክርስቲያን ስለከፈተው ቀጥላ አጎቴ መለሳለች። ለአፍራ ነው አንዴ ለእሷን ጨርሰናት እንሂድና ወደ ሌሎቹ እንሄዳለን። ያ ቅድም ምንድነው አላህ ከፈለገ አርሹን በሞስኪቶ ማለትም በወባ ትንኝ ጀርባ ላይ ማድረግ ይችላል ብሎ ኢብኑ ተይሚያ ተናግሯል። ምን ይላል? ኢፍ ሂ ሃድ ዊልድ ሂ ኩድ ሃቭ ፕሌስድ ኢት ኦን ዘ ባክ ኦፍ ዘ ሞስኪቶ። አላህ ከሻ አርሹን ማለት ነው በወባ ትንኝ ጀርባ ላይ ማድረግ ይችላል። ኤንድ ኢት ውድ ሃቭ ካሪድ ኢት ባይ ሂዝ ፓወር፣ እንድትሸከመውም ስልጣን ኃይሉን ሊሰጣት ይችላል። ሶ ሃው ኩድ ኢት ቢ ካሪድ ኦን ዘ ማግኒፊሰንት ትሮን ግሬተር ዛን ሄቨን ኤንድ እርዝ፣ ሰማያትና ምድርን የሚበልጠው አርሽማ
እንዴት አላህን መሸከም አይችልም በወባ ትንኝ ጀርባ ላይ ማረፍ የሚችል ከሆነ ብሎ ተናግሯል። አምላክን በምን እንዳይለኩት አየው፣ ግን በመጠን ነው የለኩት፣ በግዝፈት ትልቅ ግዙፍ የሆነው አርሽ አላህን መሸከም ትንኛ አላህን መሸከም ከተቻለች የወባ ትንኝ ጀርባ ላይ አላህ ማረፍ ከቻለ እንድትሸከመው ስልጣን ከሰጣትና ከተሸከመችው እንዴት ትልቁ አርሻ ይሸከመው ካለ ሜቢ እስኪ ክፍሉን ከፍ በልና አንብበው እስኪ ክርስቲያን። አይ ቲንክ እሱ ክፍል ላይ ይመስለኛል ከብዷቸው ነገር ከዛ በኋላ ኃይል እንዲያገኙ ምን ሱብሃንአላህ ነው ምናምን እንዲሉ ይላቸዋል አይደለ? until they thought that there is no power. Yeah, ትንሽ ከፍ በልና አንብበው እስኪ we have been told that when they carried the throne with the mighty power. ያ አንብበው እሱን ከላይ ጀምሮ አንብበው። we have been told that እንደዚህ ተብሎ ተነግሮናል አለ። when they carry the throne ማለትም አርሹን የሚሸከሙት ተሸካሚዎች ሲሸከሙ አርሹን with the almighty above it አላህ ከላይ ሆኖ in his glory and majesty በክብሩ ምናምን they were too weak to bear it እሱን ለመሸከም እጅግ በጣም ደካማ ሆኑ ደከሙ and submitted kneeled until they were taught ከክብደቱ የተነሳ በጉልበታቸው ወደቁ በጉልበታቸው ሆኑ there is no power nor strength except with God ከዛ በኋላ እንደዚህ ብሎ ተናገሩ ከአላህ ውጪ ማንም ኃይል ያለው የለም then by God's power and will they were able to carry it ከዛ በኋላ አላህ እንዲሸከሙ አደረጋቸው ኃይል ሰጣቸው ይላል። አላህን ለመሸከም ከብዷቸው ምን ያህል ግዙፍ መሆኑን አስበው እንግዲህ አላህን ተሸከመው የሆነ በቃ ቦዲ ነው የምንላችሁ እኮ ለዚህ ነው የምታመልኩት ነገር ግዙፍ የሆነ ዝም ብሎ ግዑዝ ነገር ነው። ተሸክመውት ብርግ ሲሉ አልቻሉም፣ በጉልበታቸው ተንበረከኩ፣ አቅም አጥተው በኋላ ኃይል ሰጣቸውና እንዲሸከሙት አበረታቸው። ከዛ ተሸከሙት፣ ብድግ አድርገው ተነሱ። እናንተ ሰዎች አቀልዱ፣ ኧረ ተው አቀልዱ። ምን ሆናችሁ ነው? ኢብኑ ተይሚያ ክርስቲያንዬ ኢማም አዳርሚ የተባሉ በ280 ሂጅሪ የነበሩ ኢማም ራሳቸው እሳቸውም ኢብኑ ተይሚያ እሳቸውን ነው ኮት የሚያደርገው። አዎ ከና አጣበሪም የቀደሙት እሳቸው ናቸው። እንግዲህ አሻሪ ለሚባሉ ሙታዘሊ ለሚባሉት ለነሱ በሰጡት መልስ ላይ አላህ አርሽ ላይ የለም ለሚባለው መልስ ሲሰጡ ነው ይሄን ያስቀመጡት። ባይዘዌ አላህ ከአርሽ በላይ ሳይሆን እንዴት አላህ አርሹ ላይ የለም ትላላችሁ ነው ብለው ነው የመለሱት። ባይዘዌ እና አላህ በአርሹ ላይ የለም ብለው የሚከራከሩ የነበሩ ወይም ደግሞ ልክ አሁን ላይ እንዳሉት ሱፊይና አህባሾች በቦታ እንትን አይገደብም ለሚሉ ማለት ነው ወይም በአቅጣጫ ለሚሉት መልስ ሲሰጡ አላህ ቢሻ ኖሮ በትንኝ ጀርባ ላይ ይቀመጥ ነበር ብለው ነው እሳቸው ያስቀመጡት። በትንኝ ጀርባ ላይ ይቀመጥ ነበረ። አደርሚ ነው ይሄ ራሱ ኢብኑ ተይሚያ ኮት ያደረገው አደርሚን ነው። በጣም ጥሩ። እና እሱ በኃይሉና በጌትነቱ ኃይል ሰጥቷት እሷ ላይ ይቀመጥ ነበረ እና እንዴት ታዲያ አርሹ ላይ የለም ትላላችሁ ብለው ይህን ምሳሌ ያመጡት የራሳችሁ ስኮላሮች ናቸው። እና እንደዚህ በትንኝ ጀርባ ላይ የሚቀመጥ አምላክ እንግዲህ ተመልከቱ፣ በትንኝ ጀርባ ላይ የሚቀመጥ አምላክ ነው የሚያመልኩት። እንደገና አርሹ ላይ የተቀመጠ አምላክ ነው የሚያመልኩት ማለት ነው። እና ይሄን በግልጽ ስኮላሮች አሁን ለአፍራን ነው መሰለችን ቅድም ለጠየቅሽው ማስረጃ ነው እየተከፈተልሽ ያለው። ስኮላሮቻችሁ ወይ ደግሞ ሰለፎች የቀደሙ ሰለፎች እንደዚህ ብለው ነበር የሚያምኑት ስለ አላህ ባህሪ ሲናገሩ ማለት ነው። እነዚህ ነገሮችን ልብ ካስቀመጠ ነው ሼክ እስላም ኢብኑ ተይሚያ በላይ ሙስሊም እንትን የላቸውም እኮ ዋብዮች የሚፈሩት የላቸው። ሳቦቹን ራሱ እሱን አለ የሚፈሩ አይመስለኝም እኮ ኢብኑ ተይሚያ ለማለት ኢብኑ ተይሚያ ካተተው ማለት ኢማም አልዛሃቢ ኢብኑል ቀይም ኢብኑ ከቲር ጠቅላላ የሱ ተማሪዎች ናቸው። ሼካቸው ነው። ኢብኑ ተይሚያ ሼካቸው ነው። ለነኝ በኋላ የመጡ ናቸው። ነኛ አጎቴ ብቻ ነው እንደሚጨምር አሳዩት። ለሷ ጥያቄ ክብደቱ እንደሚጨምር አሳዩት። ያ ክሪክ ኦፍ ሳድል የምትለዋን አሳያ አንተም ባላት አዘጋጃት ጠባሪ የሚለው አይ ቲንክ አሪፍ ነው። ግን ሐዲስም እኮ ዶይፍና ሶሂህ አለው አይደል ወንድሜ? እፎይ ሐዲስም እኮ በእኛ ዶይፍና ትክክል የሆነና ትክክል ያልሆነ ሐዲስ አለው። የተዘገበው ሁሉ እኮ ትክክለኛ ነው ማለት አይደለም።
በቃ እነኝህን ምንድነው እሱ የምታደርጉት? ሼኹል እስላም ካላለ ነው። ምንም ሪፊት አታደርጓቸውም እኮ። አጎቴ የት ጠፍተህ ነው? ዝም ብሎ አይደለም የሚያወራው ሼኹል ኢስላም ባይዘው መናፍቃንን ለመሞገት ሲል ነው እነዚህን ዘገቦች የሚያመጣው። በብዛት መጽሐፍቶቹ እንደዛ ስለሆኑ ለጃሃሚያዎች ምናምን መልስ። ታዲያ በዳይፍ ሐዲስ ሃይማኖት ዲፌንድ ይደረጋል እንደ ሞጋ አስብ እንጂ ሃይማኖቱን ለመከላከል አምጥቶ ሐዲስ የሚጠቅስ ከሆነ ኦልሬዲ የታመነ ሐዲስ ያመነበትን ነው ማለት ነው። ሪፊቴሽን ኦፍ ጃሚያ ነው የና አጎቴን አስተምሮ ለመቃወም ነው ይሆናል። አለበለዚያ ኢብኑ ተይሚያ ቀርቶ ኢብኑ ተቂያ ይሆናል። አጎቴን ለመጠለዝ ነው እንደዚህ አይነት አስተምሮ የሚያመጣው። ምክንያቱም ዋሃብያዎቹ ይህንን እንትን ስለሚደግፉ አርሹ ላይ ያለ ከአርሽ በላይ ነው ምናምን እንደዚህ ብለው ስለሚያምኑ ሀባሾቹ ደግሞ ያንኛውን ስለማይቀበሉት ስለዚህ ተሸከመ ምናምን የሚለውን ነው ሀባሾቹ ስለማይቀበሉ እነሱን ሪፊት ለማድረግ ነው እነኚህ እንትን የሚሉት። የጃሚያውን ምላሾች ነው እንዳለ መጽሐፍቶቹ የጃሚያኖች ምላሽ እና እንደዛ ነው። አጎቴ ምንድን ነበር ያልከኝ? እንዴት ናችሁ? ተጠፋፋን አይደል? እንዴት ነው እናለን? የት ሄደህ ነው? ሶሻል ሚዲያ አቅሜ ነበር ትንሽ ጊዜ ልረፍ ብዬ በጣም ተጽዕኖ አድርጎብኝ ነበርና ራሴ ልፈትሽ ምናምን ብዬ ርቄ ነበር። ገና ዛሬ ነው የከፈትኩ። ምን አይነት ተጽዕኖ መጣብህ? ሱስ ይዞኝ ነበር። ስትመጣ እንዴት አገኘኸው? ቲክቶኩን ሰላም አገኘኸው? አሪፍ ነው። በሳቅ ነው የተቀበላችሁ እንጂ ስቂያች ነው። ሯጩን አላህ አገኘኸው? ምናምን ሌላ ታሪክ ገብታችኋል እናንተ። እኔ የዋህብያ አላህ እየሮጠ ይፈልግህ ነበረ ቢያገኝህ። ዋህብያውን አህል የሚል አሚት አለ። እውነት ነው። ምን አባቱ ያመጣል? አላህ ነው። ምን አባቱ ያመጣል? የዋህብያን አላህ ነው እንደዛ ያልከው? ዋህብዮቹ ራሳቸው እንጂ ምን አላህ አላቸው ነው አላቸው እንዴ? የላቸውም እኮ። ኧረ ተው፣ እዚህ ጋር ያሉት እንዳለ ዋህብያ ናቸው። አምላካቸውን ምንም አያመጣም ብለው ያው እንዳይልኩብህ የሚሮጠውን አለ። እንዴት አየኸው ግን የሚሮጠውን አለ? በለጥ ብላችሁ ነው የቆያችሁ። አንደኛ ታውቃለህ፣ እኔ እንዳይልኩብህ ምናምን አንድ አላህ ብቻ ነው ያለ ዓለምን የፈጠረ። ሌላው ስሙ አለህ እያለ ሲፈልግ ነው እንትን እንደምትገልጽ እዚህ ላይ ያለ እያሉ እንትን እንደሚሉት አሁን እንዳልከው እሱን አይደለም አላህ ማለት። ምን አላስረዳህም? በደንብ ታውቃለህ። ዛሬ ሩጫው ላይ እየተነጋገርን ነበር። አይ ቲንክ ዋህብዮች ብዙ የሚያውቁት ነገር የለም። የሚሮጥ ከሆነ ፍጡር መሆኑን ራሱ የተረዱ አልመሰለኝም። ብዙም የሚሮጥ የሚሄድ የሚቀመጥ የሚነሳ የሚቆም እነኚህ የወባ ትልኝ ሊቀመጥ ይችላል። ሲሸከሙት ከበዳቸው ምናምን እንደዚህ አይነት የፍጡራን ባህሪዎችን የተሰጠው ጭንቅላት ይኖረው አይኖረው አናውቅም ነገር አለው ብለው የሚከተሉት አካል ፍጡር እንደሆነ እየነገርናቸው እንኳን ስቲል የሚያገባቸው አሉ። በጣም አስቸጋሪ ነው እና አይነስ የምታሳየው አለ። ክርስቲያን ቀጥል። የቅድሙን ስላሳያትና ቢኒ ያለውን ምን ይላል መሰለህ? የአላህ ክብደት ሲቀመጥበት አርሹ እንደሚጮህ እዚህ ጋር ጠበሪ እሱም ጥንታዊ ነው በጣም ከሙሐመድ በኋላ ከ300 ዓመት በኋላ የነበረ ሰው ነው። ምን ይላል መሰለሽ? ኢንዲድ ሂዝ ትሮን ኢንኮምፓስድ ዘ ሄቨን ኤንድ ኤርዝ፣ ምንድነው? አርሹ ሰማያትና ምድርን ያካብባል። ኤንድ ሂ ሲትስ አፖን ኢት፣ እሱ ላይም ይቀመጥበታል። ኤንድ ዜር ኢዝ ኖት ሞር ዛን 4 ፊንገር ዊድዝ ኦፍ ኢት፣ ከተቀመጠበት በኋላ የአራት ጣት ያህል ትርፍ እንኳን አይኖረውም ማለት። ኢንዲድ ኢት ሃዝ ኤ ክሪኪንግ ሳውንድ ላይክ ኤ ክሪኪንግ ኦፍ ኤ ኒው ሳድል ዌን ኢት ኢዝ ማውንትድ ዲው ቱ ኢትስ ዌት፣ ይሄ ሲጢጢጥ እያለ የሚጮህ ድምፅ ይኖረዋል ሲቀመጥበት ማለት ነው። ይሄንን አስቀምጠዋል።
ይሄ ራሱ ምንድነው የፍጡር ባህሪን የሚያሳይ ነው። አንድ ነገር ሲቀመጥ እኔ ስቀመጥበት አሁን ይሄ እንዲህ ስቀመጥ ሲጥጥ የሚለው ክብደቴ ሲያርፍበት ፍጡር ስለሆንኩ ነው፣ ስለምከብደው ነው፣ እሱም ስለሚከብዳኝ ነው። ስለዚህ ኢብኑ ተይሚያ ደግሞ እንዳስቀመጠው ልክ ሲያነሱት ከበዳቸውና በጉልበታቸው ወደቁ ይለናል። ይሄ ግዙፍ ነገር የሆነ አለት ነገር አለ፣ የሆነ ድንጋይ ነገር የሚከብድ ነገር እንደዛ ነው በቃ የሚነገረው። ይሄ መክበድ ምናምን የፍጡር ባህሪ ነው። ግራቪቲ ማተር ያደርገዋል እኮ ማለት ነው። ያ ግራቪቲ እንትን ብረውን ነው ፍሎት የሚያደርግ ቢሆን ኖሮ ኖርማሊ ፍሎት እያደረገ ቢሆን እነሱም አይወድቁም ነበር እኮ። የከበዳቸው እኮ ስፔስ ላይ ሆነ እንኳን እንትን ምድርን ብትሸከማት ራሱ ምንም እንትን አይልህም እኮ ፕሬዠር አያሳርፍብህም እንትን ስለሌለ ግራቪቲ ስለሌለ። ስለዚህ እዛ ራሱ አላህ ላይ ግራቪቲ ይሰራበታል ማለት ነው። ግራቪቲ ስበዋል ማለት ደግሞ ፍጡር ነው ማለት ነው። እና ስፔስ ላይ ብትሄዱ ምንድነው እንዲህ ተሳፋ አይደለም እንቀረው ትንሳፈፋለህ። ምንም አንተ ላይ የሚያሳርፍብህ ፕሬዠር እንትን የለም ግራቪቲ ስለሌለ። እዚህ ግን የሆነ ነገርም ብወረውር ይወድቃል። ለምን? ግራቪቲ ስለሚሰባው ወደ ምድር። ታዲያ አላህ ወደ እነሱ ላይ መጥቶ እላቸው ላይ ፕሬዠር ማሳረፍ እና እነሱ የሚከብዳቸው ከሆነ እሱ መሸከም ስበት ኃይል አለ ማለት ነው። እሱ ላይ ግራቪቲ ይዛለ እነሱ ላይ ኤግዛክት የሚሆን ፕሬዠር አለ ማለት ነው። ቀጥል ክርስቲያን። ያ በመጨረሻ ሁለት ቪዲዮዎችን ላሳያችሁና እኔ ጨርሳለሁ። ምንድነው እንግዲህ ያው በሰሞኑ እየተፈጠሩ ያሉ ነገሮችን በደንብ ያስተዋላችሁ ይመስለናል። ዞሮ ዞሮ በተለይ በሁለቱ በአህባሽና በውሃቢያ መካከል ያለው ልዩነት በደንብ በስፋት የታወቀበት መሬት ላይ ወርዶ የታየበት ሁኔታ ነው የተፈጠረው። በዚህ ምክንያት በነገራችን ላይ ውሃቢያዎች ይህንን ነገር ለመደበቅ የቲክቶኮቹ በውሸት በሐሰት የፎይን ፎቶ በመለጠፍ ፎሎው ስብሰባ ሳንቲም ለቀማ ነው የያዙት እና ብር መዋጮ ምናምን የሚያገኙት እንኳን የፎይን ፎቶ እየተጠቀሙ ሲለጥፉ ብቻ ነው። ያንን በደንብ እየተመለከትን ያለ ይመስለኛል። መሬት ላይ ያሉት ደግሞ ውሃቢያ ኡስታዞች አፋቸው በጣም ባለጌ ተሳዳቢዎች መሆናቸውን እስኪ ይህን ቪዲዮ ላሳያችሁ። ትላልቅ የተባሉ የአህባሽ ሼኮችን አሁን እንደምታዩት ሼክ ዑመር ኮምቦልቻ ይባላል። ፎቶቸውን እየተለጠፉ እንዴት ባፋቸው እንደሚጸዳዱባቸው የሰው ፎቶ ለጥፎ መሳደብ መጀመሪያ የምታዩት በዋሃብያዎች ነው። ላሳያችሁ እስኪ ይሄንን ረህመቱላሂ ወበረካቱ። ሰላም አለይኩም ወረህመቱላሂ ወበረካቱ። በነገራችን ላይ የሼህ ዑመር ይሄንን ሼህ አለው የቃሚቴውና የአጭበርባሪው ልጆች እንዴት ናቸው? ደህና ናቸው አይደለ? በነገራችን ላይ እንዲህ ብን አለባችሁ፣ እንዲህ ቆላችሁ። በነገራችን ላይ ምንም ብትንጫጩ ከሜርቃን አላወጡ እንደዚህ ያዙ ይልቀቁኛት ተብሎ አምሳ ጭጋራም ሁላ ማለት ነው። ምንም መጣ እንደዚህ ነው እየሰደቧቸው ያሉት። ያ ምንም ማድረግ አልችልም እንግዲህ ምንም ማድረግ አልችልም። ዋሃብያ እንደዚህ ልቃፍ ባለጌ ክፍታፎች ናቸው። ይሄ እኮ የጨዋ ቃል ነው። ነብዩ ከተሳደበው ወይ ደግሞ ከተናገረው አንጻር ይሄ በጣም ጨዋ ነው እንደው እነዚህ ባለጌዎች ናቸው እና ይሄንን በጣም አህባሾች ደግሞ ያው በጨዋነት ለዘብተኞች ስለሆኑ መልስ እየሰጧቸው ነው። መልስ ሰጥተዋቸዋል። በጣም ለዘብተኞች ስርዓት ያላቸው አንጻራዊ እነሱ ናቸው። ለአካል አምላኪዎች አድርሱልኝ። ምናልባት ቢጠቅማቸው ብዬ ነው። የሚሮጠውን ጌታ የምታመልኩ ሰዎች አንዳች የሚያክሉ ተሳዳቢ ሰዎች እያመጣችሁ የምታሰድቡን ለምንድን ነው? ስለ ቁርአን ስለ ሐዲስ ትነሳባችሁ አንጫታም አመውልዲያም አመድሬሽ ትላላችሁ። እኔ የምነግራችሁ ነገር ይህ ሁሉ ሆሆባዩ ይቀራል። ነገ ብቻችሁን ነው የምትጠየቁት። አላህ ልትፈሩ ይገባል። እውነታን እየተከተልን ብንሄድ ይሻላል። ስለዚህ ይህ የምታመልኩት ጣዖት ነገ እሱም ጀሃነም ገቢ ነው። ይህ ልቦለድ ነው። አላህን ፍሩና ወደ አላህ ተመለሱ። ሐቅ ይዘናል አላችሁ ደግሞ ቁርአንና ሐዲስን ወደሚያውቁ ሰዎች ኑቶሎ እናንተ የምታመልኩት አላህ ነገ ገሃነም መግባቱ አይቀርም፣ ከምታመልኩት ጣዖት ራቁ እያሉ እነዛ ጥሪያቸውን ቀጥለዋል። እንግዲህ መጨረሻውን የምናየው ይሆናል ማለት ነው።
ነገር ግን ዋሃብያዎች በዚህ አካሄዳቸው የሚሄዱ ከሆነ መጨረሻቸው ጉድጓድ እንደሚሆን ራሳቸው በቆፈሩት ጉድጓድ እንደሚቀበሩበት ምንም ጥርጥር የለንም። ክርስቲያን ግን ባነሳኸው ላይ አሁን የተሳደበው ወይ ደግሞ የተናገረው ልጅ ኦኬ አንድ ተራ ቲክቶከር ነው ሌስ እንበል። እናንተ ሁላችሁ የምታውቁት ትልቅ ደግሞ ኡስታዝ አለ የውይይት ጥሪ የቀረበለት ማለት ነው። ይሄ ስለ ጀነት የሚያወራው ጀነት የሚለው ልኬላ አለው ክርስቲያን እና ቪዲዮ ነው እና ክፈትላችሁ። እንግዲህ በትልቅ ሰው እነሱ አህባሾቹ ያቀረቡት አሁን ፎይንትን ካረ በኋላ በሰሞኑን ከመጣው ነገር በኋላ የውይይት ጥሪ እያቀረቡላቸው ነው። ለዚህም ኡስታዝ የውይይት ጥሪ ያቀረቡለት በስነ ስርዓት ከመመለስ ይልቅ የሚመልስላቸው መልስ ክርስቲያን ያሰማቸዋል። አሁንም እፎይ የተናገራቸው እፎይ ያላቸውን ቃላቶች በሙሉ እዛው እስልምና ውስጥ ያሉ ትልልቅ ኡስታዝ ያሉ ትልልቅ ንግግር እውቀት ከፈለጋችሁ እየለመኗችሁ ነው። ለምን አትሄዱም? ለምን አትወያዩም ከነሱ ጋር? እኛ ሰርተን ጨርሰናል። የቤት ስራችንን መስራት ያለበትን እፎይ ሰርቷል። ማሳየት የሚፈልገውን አሳይቷል። ድፍን የኢትዮጵያ ሕዝብ መነጋገሪያ ሆኗል። ብዙ ሙስሊሞች ምን ላይ እንደቆሙ እንዲገነዘቡ ነበር ማድረግ ዓላማው። አድርጎ አሳክቶ ጨርሷል። ስለዚህ ከሱ ጋር ከእፎይ ጋር የሚያነጋግራችሁ ምንም ጉዳይ የለም። እዛው እናንተው ጋር እየጠየቋችሁ ነው። አውሯቸው። ውይይት የምትፈልጉ ከሆነ አንሌስ ሽቀላ አምሯችሁ ወይ ደግሞ ምናምን ፈልጋችሁ ከሆነ ኦፍኮርስ ዊ ነው አንድ ነገር እናውቃለን። የእፎይን ስም ካልጠራችሁ ማንም አይሰማችሁ። አንድ ሰው ነው የማይሰማችሁ። የግዴታ እናንተ ጆሮ ለማግኘት እንግዲህ ጆሮ እኮ የምታገኙት ከክርስቲያኑ አይደለም ከራሱ ከሙስሊሙ ጆሮ ለማግኘት ሲባል ብቻ በዚህን ያህል ደረጃ መዋሸት እኔ እንደ ማህበረሰብ ራሱ የዋሃብያ ዝቅጠትን ያየሁበት። ቢኮዝ አንድ ሰው እንኳን ኖ አትዋሹ ብሎ አይወጣም። ከልጅነታችን ጀምሮ እኮ ስናድግ እኔ ከእስልምና ነው የወጣሁት። ሳድግ እኮ ኢስላም አይዋሽም እየተባልኩ ነበር ያደግኩት። ይሄ ፕሮፓጋንዳ ነው ማለት ነው። ትክክል አይደለም፣ ውሸት ነው። ኢስላም ይዋሻል። የማይዋሽ ቢሆን ኖሮ ኢስላም ብዬ በጅምላ የተናገርኩት ለምንድን ነው? አንድ የተቃወመ ዋሃብያ የለም ከአህባሽ ውጭ። አንድ እየዋሻችሁ ነው። እፎይ ውይይት አልተቀበለም፣ እፎይ የውይይት ጥሪ የለውም፣ እንደዚህ አይነት ነገር የለም፣ ለምን እንዲህ ታደርጋላችሁ ብሎ የተናገረ የለም። ይልቁንስ ትልልቅ ፎሎወር ያላቸው ተደማጭነት ያላቸው የእነ አህመዲን ጀበል አክቲቪስቶች ሳይቀሩ ልክ እንዳለ አድርገው ማራገብ ነው የያዙት። ለምን ሲባል ውሸት በስነ ስርዓት በእስልምና ውስጥ እንደሚፈቀድ ይሄ ግልጽ ማሳያ ነው። ግልጽ ነው። በቃ ምንም የተደበቀ ነገር የለውም። አንዲት ቢኮዝ አንድ ሰው እንኳን ለምን ትዋሻላችሁ ያለ አባት እንኳን የላቸውም ነው ብላችሁ እፎይን ለመናገር ግን ቁጥባ ላይ ማለት ነው ጁማ ላይ ቁጥባ ይዛችሁ የእፎይን ስም ትጠራላችሁ። በእርግጠኝነት ዘንድሮ የእፎይን ስም እንደጠራችሁት የአላህና የመሐመድን ስም አልጠራችሁም። ስታቲክስ ቢሰራና ቢቆጠር ማለት ነው። ስለዚህ የዚህ ያህል ተጽዕኖ እንደደረሰባችሁ ግልጽ ነውና ይሄ አደባባይ ላይ የምናየው ሀቅ ነው። እኛ ምንም ልንረዳችሁ አንችልም። እግዚአብሔር እኛ እናንተ ለማብሸቅም አይደለም ለመበሻሸቅም አይደለም የመጣ ነው። እናንተን ከጨለማ ማውጣት ነው። እናንተን ማዳን ነው። እናንተን እይታችሁን በደንብ እንድታስተካክሉ መቀየር ነው። አይ ማየት አልፈልግም ያለ ሰው ካልሆነ በስተቀር ይህንን ሀቅ እዚህ ሜዳ ላይ የተዘረገፈውን ሀቅ ማንም ሊክዱ አይችልም። የምትኮሩበት ኡስታዝ መጥቶ አንድ ሀዲስ አልተቃወመም። አንድ ሀዲስ እፎይ እና እሱ ተወያዩ። እፎይ የክርስትናን ትምህርት በትክክል አልተናገረም ብሎ አንድ ክርስቲያን ወጥቶ ሊናገር አይችልምም፣ አልተናገረምም። እዛ ጋር ግን ዋሃብያው ትክክል ነው፣ አህባሹ ትክክል አይደለም ነው የመጣው። ስለዚህ ይሄ ማስተማር እናንተን ማስረዳት ነው እንጂ እኛ እናንተ ጋር ብሽሽቅ የለንም። እኛ ግን አንፈልግም ብላችሁ እንግዲህ እግዚአብሔር ተጠቀለለ የሚላችሁ እንግዲህ አስቡት። በአንድነቱ መከፋፈል የለውም፣ ሶስትነቱን አይጠቀልልም ለተባለችው እቺ መጠቅለል የምትለዋን ቃል ወስዶ የሚነግራችሁን ኡስታዝ ምሰሙ ከሆነ ወይ ደግሞ በእነዚህ የምትማሩ ከሆነ እንግዲህ ሳይማር የሚያስተምራችሁ ሳይማር ቋንቋ እንኳን ሳያውቅ ወይ ደግሞ ሳይማር በሚያስተምራችሁ ኡስታዝ ተጽዕኖ ስር ከወደቃችሁ ችግሩ የእናንተ ነው። እናንተ ከሱ የባሳችሁ አላዋቂ ናችሁ ማለት ነው። ይህን ያህል ልንላችሁ እንችለው። እናመሰግናለን። በነገር ላይ አሁን ባራው ላይ ማለት ነው አንድ ሰው ዝም ብሎ ስለ እስልምና ስላወራ ብቻ ሚዲያ ላይ ወጣ ያ ሰው እስልምና እውቀት ያለው ማለት አይደለም። ምንድነው
ኦኬ ያ ግለሰቦችን እንተዋቸውና ቃል ተብሎ መጣ። በቃ እንደማያውቅ ነው። ዛሴት ዋናው ነገር ምንድነው? እሱ ማወቅ ያለባችሁ አሁን ላይ ጥሩ ነው። ጥሩ መነቃቃቶች አሉ። ብዙዎች እየጠየቁ ነው። ብዙዎች እኛ የምንፈልገው እንዲጠይቅ ነው። ሰው አይምሮውን እንዲጠቀም የማድረግ ስራ እንጂ ማንንም የማስገደድ እንትን የለውም። እኛ ደግሞ ክርስቲያኖች ነን። ድራማ የምንሰራበትም ቤት አይደለም፣ ቤታችንም አይታችኋል። የኔን ፕሮፋይል እያስደረጉ ራሱን ኔን ያሰድቡኝ ነበር። ቤታቸውን ከፍተው ሰሞኑን በደረሰባቸው ድቀሳ ማለት ነው። እፎይ ስማቸውን እፎይ፣ ከዛ የኔን ፕሮፋይል፣ ከዛ ኔን ያሰድባሉ ቤታቸው ውስጥ ማለት ነው። የዚህን ያህል ክርስቲያኑ ጅል ይመስላችኋል? እንደነሱ ስሙን እፎይ ብሎ የኔን ፕሮፋይል አድርጎ ከዛ ኔን የሚሳደብ እነሱ ቤት ገብቶ እንደዚህ ጅል ይመስላችኋል ክርስቲያኑ? ኢቨን የሆነ ቴክስት ክርስቲያን አለ ሜይ ቢ እሱን ብታሳያቸው እንደውም እርስ በርስ እየተጻጻፉ ልክ እኔ እንደጻፉ አድርገው ላይ ይለቃሉ። ያ አንብበላቸው። ያ የፎይን ፕሮፋይል አድርገው ነው እንግዲህ ቴክስት እየተጻጻፉ ልክ ፎይን ነው በማለት ማለት ነው አስመስለው። እኔ ምን አይነት አጭበርባሪ ሰይጣን እንደተጠናወታቸው ነው የሚገርመኝ ማለት ነውና ምንድነው እፎይ ማታ ይምሩ ሲጠብቅ ለምን ቀረህ አይነት ነገር ይጠይቁታል። ከዛ ኧረ እኔ አልችለውም ወገኔ ሁሱንም በግድ ነው ማለት እችላለሁ ትሌለ እንዴ? እንደዚህ እነሱ ናቸው ይሄን የሚሰሩት። የሚገርም ነው። አዎ እችላለሁ፣ ግን እኔ ካልመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግቼ ነው ወገኔ። እመነኝ እፎይ አንተን በቅርቡ ትሰልማለህ። ምን ይላል እዚህ ጋር? ወገኔ እኔም ለራሴ እስልምናን እየተማርኩ ነው የምናይ ይሆናል። እሺ እፎይ እንጠብቅሃለን በቅርቡ። ይህንን እያደረጉ ይህንን አካውንቶቹን አሳያቸው። ሙስሊሞች ናቸው አሁን እንደዚህ እያደረጉ በእኔ ስም እየከፈቱ እፎይ እንደዚህ ያለ ብለው ይፖስታሉ። እንደዚህ አይነት ቆሻሾች ጋር ማውራት በራሱ አስጠላም። በኢየሱስ ስም አይሰለችም? ከእንደዚህ አይነት ቆሻሾች አንድ ቀን ሁላችሁም ወደኛ ትመጣላችሁ። እሱ ግልጽ ይምር መጨረሻ ላይ ማለት ነው። ለአምላክ ለማድመቅ የምንመጣው ሊስፋደርበኝ አፍራ አሁን አይምሯ ተነክቶባታል። አይምሯ ተነክቶባት ነው ያለችው። አይነውታል። እንደዚህ አይነት ቆሻሻ ነገር ጤናማ እንዳልሆነ ገብቶች ነው። በሰው ስም አካውንት ከፍቶ ፕሊስ እንዳደረጉኝ ፕሊስ አደረጉ። ያንተን ፕሮፋይል አድርገው በአንተ አካውንት ከፍቶ ሰው እንደዚህ ቢዋሽብህ እንኳን እኔ አንተ ያስጠላሃል። እንኳን ብዙ ተከታይ ኖሮ እንዲህ መሰረተውና ያውም ንጽጽር ሃይማኖት አስተምራለሁ የሚሉ እንደዚህ አይነት ድራማ ሲሰሩ በጣም የሚሰለቸው፣ በጣም ነው የሚቋቅ የሚለው። እኔ ልቤ የምለምነው ጌታን የምለምነው እንዳልጠላችሁ ነው። እናንተ ፐርሰናሊ በሰውነታችሁ እንዳልጠላችሁ፣ ሙስሊሞች የሚባሉትን እንዳልጠላቸው ነው። በጣም ጸያፍ ነገር ነው የሚያደርጉት። ይሄ ጸያፍ ነገራቸው እነሱ ሰውነታቸውን እንዳልጠላ ሁሌም ጸሎት አደርጋለሁ። ሰውነታቸውን እንዳልጠላ ድርጊታቸው ሰውነታቸውን እንድጠላ እንደዛ እንዳይጋብዘኝ ሁሌም ጸሎቴ እሱ ነው። እኔ ብቻ ሳይሆን ሌሎች ሰዎችም እንደዚህ አይተው እኔ የሚያዳምጡ እኔ የሚሰሙ እንዳይጠሏቸው ራሱ ጸሎት አደርጋለሁ። እንግዲህ አሁን ከነኚህ ምን ብትማር ነው? እለት ዕለት እኛ አይታችኋል። አንዲት እንዳትዋሹ፣ ድራማ እንዳሰሩ አይቻልም። ወንጀል ነው፣ ኃጢአት ነው እንላለን። በስማችን አካውንት ከፍተው ቤታቸው ላይ አስቀምጠው ይሰድቡናል። እኛ እኮ ቤታቸው የለንም፣ በስማችን ከፍተው ነው። ቴክስት እንደዚህ እየተጻጻፉ ሪከርድ ያደርጉና ይፖስቱና እፎይም ያው እስልምናን እየተማርኩ ነው ልሰልም ነው አለ ይላሉ። በቃ ከእንደዚህ አይነት ደናቁርት ጋር ራሱ ማውራት በጣም ሶሪ፣ በጣም ሶሪ። ከእንደዚህ አይነቶቹ ጋር ከእንደነኛ አይነቶቹ ጋር በጣም የሚያስጠላው በጣም ቋቅ ነው የሚሉት። እለት ዕለት የሚዋሹ እለት ዕለት ውሸት። ምን ቢያስተምረውቸው ነው መምህራኖቻቸው ውሸታ፣ ተከታዮቻቸው ውሸታ። በጣም የሚያስጠሉት፣ በጣም ነው የሚቀፉት። እና ኤኒዌይስ ከእንደዚህ አይነት አጋንንታዊ ስርዓት ጌታ ይጠብቃችሁ። ምናልክ አልሰማም? ተቋርጠሃል? ይሰማል። አጎቴ ተቋርጠሃል። ጥያቄ ነበረኝ። እፎይ ሰላም፣ እንዴት ነህ?
ሰላም እንዴት ነሽ? አልሐምዱሊላህ። ጥያቄ ነበረኝ። ከቅድም ነበርኩ እየሰማሁ ነበርና አላህ ይሮጣል በሚለው ላይ ጥያቄ ነበረኝ። እንዴት ነው የሚሮጠው? ማለት ኬት ነው የመጣው ይሄ መረጃ ማለት ነው? ታሳይን ትችላለህ? ኦኬ ሙስሊም ነሽ? አዎ አልሐምዱሊላህ። ያ ነቢ አቂዳሽን ባላቅም አላህ ይሮጣል የሚለው ሐዲስ ላይም አለ። ዋብያ ከሆነ አቂዳሽ ደግሞ እነ ዑሰይሚን አላህ መሮጡ የታወቀ ነው። እንዴት ነው የሚሮጠው ግን? ዋብያ ምናምን ሶሪ አንዴ ዋብያ ምናምን የሚባለው ማለት ነው። እሱን ተውና ሙስሊም ነው በቃ ሌላ ዘር ምናምን የለውም። ሰው ነው መጥቶ ስም ያወጣበት ሙስሊም አንድ ነው። እና ምን ላይ ነው የሚሮጠው? እንዴት ነው የሚሮጠው? እሺ አላህ ነው ያለው ብለሽ ነው የምታምኚው እንጂ በሰባተኛው አርሽ በላይ ኦኬ እጅ እግር አለው ብለሽ ታምኛለሽ? አላህ እንደ ፍጡራን ባይሆንም አዎ አልተገለጸም። ግን ደግሞ አላህ እንደ በቃ ከሰባተኛው አርሽ በላይ እንዳለው አውቃለሁ አውቃለሁ። በተረፈ ደግሞ ይራለው እኔ ብዙ አልተማርኩም። አልሐምዱሊላህ እማራለሁ ብዬ አስባለሁ። እሺ ቢንት አንድ አዳምጪን። ስለዚህ ያው ሙስሊም ሁሉ አንድ ነው ስትይ እሱ አያስኬድሽም። አሁን ባልሹ መሰረት አላህ ከአርሽ በላይ ነው ሰባተኛ ሰማይ በላይ ነው የሚለውን አሁን ከጎንሽ ያለው አጎቴ በሽር እንኳን አይቀበልሽም። ትቀበላለህ? አጎቴ በሽር ይሄ አርሽ የፈጠረ ከአርሽ በላይ ሊሆን አይችልም። አልቃኒ ዓለምን አላህ ከሁሉ ነገር የጠራ ነው። አላህ አንድ የኔ ነው። ይሄን ደግሞ የሷ ሼክ ደግሞ ምን ይላል? ቆይ አንዴ የሷ ሼክ ደግሞ ኢብኑ ተይሚያ ምን ይላል? ሼኹል እስላም አላህ ከአርሽ በላይ ነው የማይል ካለ ወይንም ደግሞ ከአርሽ በላይ ነው ብሎ ማያምን ከሆነ ማይቀበል ከሆነ እኔ መዛቱ ሪፔንት እንዲያደርግ ንስሐ እንዲገባ 3 ቀን ነው ይሰጠዋል። እምቢ ካለ አንገቱ ተቆርጦ ቆሻሻ ውስጥ መጣል አለበት ይልሃል አጎቴ። ያን አንገት ተቆርጦ በሼኹል እስላም ህግ መሰረት ቆሻሻ ውስጥ የሚጣል ነው። አንተ ግን ምን ትላለህ? አላህ ከአርሽ በላይ አይደለም ብለህ ትላለህ። እሷ ደግሞ አላህ ከአርሽ በላይ ነው። አንደኛ አላህ አርሽ በላይ ነው የሚያምን ብሎ ካል ሙስሊም አይደለም ካፊር ነው። አንተስ እሷን ሙስሊም ብለህ ነው የምታምነው? እሷ ሙስሊም ነች? ነኝ መንፈስ ነው እንጂ አይደለች። አቂዳ ልጅነት ነው። እፎይ የኛንስ ልጅ ሰባሰብ ታይዛችሁ አጠይቀችኝ ሮጥበት እንጂ እሷም ደግሞ እኔ ምለው ከአቂዳ ውጪ እኔ አሁን የጠየኩትን ጥያቄ ብቻ ምን እኔ መቆየት አልፈልግም። በቃ አንዴ እፎይ እዚህ ጋር ማለት ነው። እዚህ ጋር አንዴ እንትን ስጡኝ። አንዴ እሺ የልጅቷን ማለት እሱን ተፈታ ሙቤ እንቀጥላለን። እኔ መቆየት አልፈልግም፣ ምክንያቱም እኔ ብዙ እውቀት የለኝም። አንደኛ፣ ሁለተኛ ደግሞ መጠየቅ የፈለኩት ከእስልምና ብዙ ነገር እየተማርኩ ነው። ሰሞኑን ስታደርጉ በነበረው ብዙ ነገር ላይ ከእናንተ መማሩ አለ ከኛም እሺ አዲሱን እንስጥሽና ከአዲሱን እንስጥሽ። እሺ ምንድነው እሱ? እሺ አዲሱን እንመልከተውና ይሮጣል የሚለውን ሊትራሊስቲክ የሆኑት አታሪ ወይንም ደግሞ የአንቺ የምትከተዩ አይነት አላህ ከአርሽ በላይ አለ የሚሉት አዎ ይሮጣል ብለው ያምናሉ። ሀባሾቹ ግን ይሄንን ይተረጉሙታል። ሀባሾቹ ይተረጎማሉ ብለው ያስቀምጡታል። ከሌሊቱ 1/3 ወደ ቅርቢቱ ይመጣል ብላችሁ እናንተ ስለምታምኑ ሰው ወደ አላህ በቀረባችሁ ቁጥር እሱም ደግሞ ከሌሊቱ 1/3 ወደ እናንተ ይቀርባል። ኢቨን ከምድር ይልቅ ተራራ ላላህ ቅርብ ነው፣ ከምድር ይልቅ ዛፍ ላይ ወጪ ላላህ ቅርብ ነው። አላህ ማለት አንድ ቦታ ቁጭ ብሎ እኮ አላህ ማለት እኮ በአንዴ ምድርና ሰማይን መገለባበጥ የሚችል እኮ አምላክ እኮ ነው። አንድ ቦታ ቁጭ ብሎ ምንም ነገር መስራት የሚችል ማለት ነው። በቃ ከትልቀቱ የተነሳ ማለት ነው። ሁላችሁም ይሄን ታውቁታላችሁ። አንድ ጊዜ ዝናብ ሲዘንብ መብረቅ እንዴት ምድርና ሰማይን መብረቅ እንደሚያደርግ አታውቁም እንዴ? ፈርታችሁ አታውቁም? እሱ ለዝናብ እኛ አላህ አንቺ የምትይው አላህ አለ ብለን ነው ምንማ ያን የሚያደርገው እግዚአብሔር ነው ብለን ነው ምናምን እንጂ አንቺ የምትይው ይሄ ማንኛውም ሰካራ ምድረ ሰካራ የሰው ቪዲዮ እያመጣችሁ እዚህ ጋር ሰው እንትን እንዲሆን አታድርጉት ማለት ነው። ሁላችሁም ሁሉንም ስታመጡ የነበረው ቪዲዮ አቃጥላለሁ ምድረ ሰካራሞች ማለት ነው።
እንደዚህ አይነት ቪዲዮ አንተን እየሰደብኩ አይደለም። ይሄ ምድር አውቀው ጥምጣም ሰርቶ መጥተው እኔ ሙስሊም ሀጂ ሙፍቲ ሰካራም ናቸው። ሀጂ ሙፍቲ ሰካራም ናቸው። እህታችን ያረፉት ልብሳቸው ሊመረው ሌላ እምነት ራሱ ምንም መስጠትና ተሳደቡ አይልም። አጎቴ አንድ ጊዜ ሙስሊም ነበሩ። ሀጂ ሙፍቲ ሰካራም ናቸው። እህታችን ሙስሊም ሆኖ ተወለዱ፣ ሙስሊም ሆኖ ሞቱ። አልሐምዱሊላህ። ኡስታዙ ሙፍቲ ምን አሉ ነው? ያንቺን እምነት ካፊር ነው ይላሉ፣ አይቀበሉትም። አይ እሱ አንድ አላህ ብቻ ሌላ አምላክ የለንም። ሙስሊም ነን፣ አንድ አምላክ ብቻ ነው ያለን። ግን ምንድነው ይሄ አሁን መተው አከፋፈል ምንድነው? ዋብያ ምናምን ይላሉ። እኔ ሙስሊም ነኝ፣ ሙስሊም ቢንት እስላም እያወቅሹ ስላልሆነ እኮ ነው። አሁን አንቺ ከአርሽ በላይ ነው አልሽ። ሀጂ ሙፍቲን ደግሞ ተቀዳሚ ሀጂ ሙፍቲን ሙስሊም ናቸው አልሽ። እሳቸው ደግሞ አላህ ከአርሽ በላይ ነው የሚል ካፊር ነው ሙስሊም አይደለም ብለዋል። ሙስሊም አይደለም ያሳዩ ያሉበትን ፓርት አሳዩ። ሙስሊም አይደለም ብለዋል። ሙስሊም አይደለም። ያው ልጃቸው እኮ ከጎንሽ ተቀምጦልሻል። የተቆረጠ ቪዲዮ ሳይሆን ማለት ነው። ከምን የተነሳ እንዳሉት ደግሞ ማወቅ ፈልጋለሁ። ሙሉ ቪዲዮ ነው የምፈልገው። ጥያቄ ነው የተጠየቁት። አላህ ከአርሽ በላይ ነው ማለት ይቻላል የሚል ጥያቄ ነው የጠየቅሽውን መጀመሪያ መልስልሻል። አሁን ይላት አደረው አንዴ ጥያቄው ምንድነው? አላህ ከአርሽ በላይ ነው የሚሉ ምንድነው እሱ ተብሎ ነው የተጠየቁት። ያ በቦታ በአቅጣጫ ገልጸው የሚናገሩ ምንድናቸው ተብሎ ተጠይቀው እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። እንደ መጨረሻ ማለት ነው። አጭር መልስ ነው። ምን አልሰማሁትም። ምንድነው? ይከፍራል። አላህ ይከፍራል? ኧረ ተው፣ የሌላ ሰው ድምፅ አታስገቡ። ምንድነው ሀሳባችሁ? ቅድም የማየው ቪዲዮ ነው ሳይ ነበር አለ። ተው እስቲ አንድ ማለት ነው አንድ የሆነ የሚያሳምን የሆነ ነገር እንትን በሉ እስቲ። አላህ ይሮጣል የተባለበት ቅድም የሆነ አጎቴ ንገራት። ምንድነው እፎይ ሰውዬው ቅድም እንትና ይሄ ክርስቲያን ነው ማን ነው የሚለው? ተረጋጊ። ቆይ አጎቴ ንገራት። ያው እሳቸው ያሉት ንገራት። አልሰማም። አጎቴ ያለ ሲጀመር አልተመቸው ይሆናል። የራሳቸው የሙፍቲህን ድምፅ አይደለም ሲጀመር ቅንብር ነው። አይደለም። ለምንድነው አንዴ ቅንብር አይደለም። ቆይ አንዴ ተረጋጉ። ቅንብር አይደለም፣ ቅንብር ነው። እኛ እኮ የአባታችን ድምፅ በደንብ ነው የምናውቀው። አይ እሺ በቃ ቆይ ሌላ ቪዲዮ ይሰጣችኋል፣ ግን ተረጋግታችሁ ስሙት። በመጀመሪያ አዲስም ነው አታታሉን ባሉ እሺ አንዴ አፍራሽ ምን አይነት ጭንቅላት ነው ያላቸው እነኚህ ሰዎች? በኢየሱስ ስም አጋንንት እንደዚህ አይጫወትባችሁ እናንተ። ጭንቀት ላይ ስላሉ ነው እፎይ፣ ጭንቀት ላይ ስላሉ ነው። ግብ ስላሉ ልኬልሃለሁ ቴሌግራም ላይ ሌላ ቪዲዮአቸው እዛኛውን ቪዲዮ አላቸው። እስቲ እንዲያርገህ አሳየን ሳይቋረጥ። አዳምጪ እስቲ በእናትሽ ለዛ ትይ ምንድነው? ጭንቅላታችሁን ተጠቀሙ ቅድሚያ። ቢያንስ እዚህ ጋር ቆኛ ኦልድ ኢነፍ ነን። ድጋማው ቆይ የመጀመሪያውን ድጋማው ባጭሩ የመጨረሻ ጥያቄ ብሎ ነው የጠየቃቸው። ባጭሩ የመጨረሻ ጥያቄ አላህን በቦታና በአቅጣጫ የገለጸ ሰው ምንድን ነው አላቸው። ይከፍራል አሉት። በቃ አለቀ። ከዛ አላሁ አክበር አለ። ሌሎቹ ቀጥል አስደምር ሮሽን በደንብ እንትን ብለሽ አዳምጪ ማለት ነው። አሁን እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። እንደ መጨረሻ ማለት ነው። ሰምተሻል ነው? ይደገምልሻል። ታዳኛ ምናል አላህ አርሽ ላይ ነው እንጂ እኮ እዚህ ቦታ ነው ያለ ሰው አንቺ አደርቢ። ቆይ እውነት ነው ብላ አሁን ደግሞ መጣች። እኛም እንደዛ ነው እናምናለች። እሳቸው ምንድን ነው ያሉት? አላህም በቦታና በአቅጣጫ የገለጸ ካለ ምንድን ነው ባጭሩ መልሱልኝ አላቸው። ይከፍራል አሉ። ከዛ ሰው አላሁ አክበር አለ። ቢንት ሰምተሻል?
እፎይ አመሰግናለሁ ሁለቴ ስላሰማኝ። ግን ድምፁ የእሳቸው ሳይሆን ሲጀመር ድምፁ የሆነ ነገር አለው፣ የሆነ በቃ የሆነ የሚያስተጋባ ነገር አለው። እሺ ቆይ ችግር የለውም። የአባቷን ድምፅ በደንብ ትለየዋለች እቺ ልጅ እውነትም። ኦኬ ድምጻቸው ትክክል ነው፣ እሳቸው ናቸው። ግን ደግሞ አሉትም ትክክል ነው። እኛ ደግሞ አላህ እዚህ ስለዚህ ሁለታችሁ ዲቤት አድርጉ በቃ ሁለታችሁ። እሺ አልሰማ ካላችሁ አንቺ እሳቸው ናቸው ታያለሽ፣ እሳው ደግሞ አጎቴ ደግሞ እሳቸው ነው፣ እሳቸው ድምፅ አይደለም ይሄ። እኔ ልድገምልሽ እያለሽ ነው። ምኑ እኮ በዋናነት እፎይ እዚህ ጋር ማለት ነው እነኚህ ማናቸውም ሌላ ቪዲዮ ደግሞ እንጨምርላችሁ። ከአርሽ በላይ ደግሞ ተብለው ተጠይቀዋል። ቢንት ምንድነው አይሚን አፍራ ምንድነው አርጉመንቷ? እኛ በቦታና በአቅጣጫ አልገለጽንም እሳቸው ብለውታል። አዎ ይከፍራል ብለዋል። ቆይ አንተ ኔትወርክ እያስቸገረ ነው አጎቴ። በአቅጣጫና በቦታ ከሆነ ይከፍራል ብለዋል። አፍራ ምን እያለች ነው? እኛ በቦታና በአቅጣጫ ስላለ አጎቴ ኔትወርክ እያስቸገረ ነው። ሎክ በቦታና በአቅጣጫ እኛ ስላላልን ችግር የለውም እሳቸው እንደዛ ቢሉም ብላለች። አፍራ ከአርሽ በላይ ደግሞ ተብሎ ሲጠየቁ መልስ አስደምጣት አለ ቃል ልኬልሃለሁ ብሎ ነበር። ኦኬ እኔ ልላክልህ? አዎ ልኬልሃለሁ። ከፈለክ የሁለተኛውን 15 ሰከንድ ልኬልሃለሁ። የመጨረሻው ክፈት ወይ አለኝ እኔ ማክሶሊ ማሻአንዲ ቦታም አይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታሪክ ሰውየው ከደና ስለሚወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፈ የጠራ ጌታ ነው። በቀኝ ነው ተው ቢንት እስላም እየሰማሽ ነው? እሺ ምን አለ? ምን ቪዲዮ ነው? ቦታ የጠራ ነው። አርሽ ላይም ነው ካለ ከእስልምና ይወጣል፣ ይከፍራል። የእሳቸው ድምፅ ነው አይደለም? ይሄ የእሳቸው ድምፅ ትክክል ነው። ስለዚህ እንዳንቺ አስተምሮ ከሆነ ከእስልምና ወጥተሻል። በእሳቸው አስተምሮ አይደለም ብያለሁ እኮ ከአርሽ በላይ ነው። ከአርሽ በላይ መሆኑን ደግሞ ወጥተሻል። ይወጣል ከእስልምና አሉ። እንደዛ ሚል ይወጣል ከእስልምና። ኤኒዌይስ ወደ ሩጫው ተመለስ ክርስቲያን። አንድ እሺ፣ ሌላው ደግሞ የታለ በስዕሉ ቅድም የሆነ ስዕል አምጥታችሁ አለ ቤንት ስሚማ ቤንት ቦታ ብለዋል እኮ አርሽ ቦታን አይደለም የሚያመለክተው፣ አቅጣጫን አይደለም የሚያመለክተው ወደ ሰማይ። ከሰባተኛው አርሽ በላይ ከአርሽ በላይ የሚሉ አቅጣጫን ያመለክታል። በአቅጣጫንም የሚሉ አርሽም ላይ ነው የሚሉ ከእስልምና ይወጣሉ ያሉ። እናንተ ደግሞ አቅጣጫ ታመለክታለች፣ ከሰማይ በላይ የሚለው ማለት ነው። ቦታን ታመለክታለች። ለመጨረሻ ጊዜ 15 ሰከንድ ነው አዳምጡትና ከዛ በኋላ የራሳችሁን ጀጅመንት ውሰዱ ሙስሊሞች። ያ ከመድገም በፊት ግን ክርስቲያን ይሄ የእፎይ ዲቤት ማለት ነው። ራሱ ሙሉ የእፎይ ዲቤት ነው። ከግራ ነው ከቀኝ ነው አይባልም ነው ያሉት። እፎይ ሲጠይቀው ግራ እጃለሁ ቀኝ እጃለሁ ሲለው አልነበረ? እፎይ የተናገራትን እያንዳንዷን ቃል የሚዘረዝሩት እና በደንብ ብቻ ልብሽን ከፍተሽ ለመስማት ሞክሪ የሚሉትም ማለት ነው። ከልብሽ ቀጥል ክርስቲያን። ይቅርታ የማይፈልግ ማለት ነው። አርሽም ላይ አይደለም ማለት ነው። አርሽ ላይ ነው ታሪክ ሰውየው ከዲን እስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፈ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ከኋላ ነው፣ ከፊት ነው፣ ከላይ ነው፣ ከታችም አይባልም። ቦታም አይፈልግ ማለት ነው። አርሽ ላይ እኔስ ከላይ ከታች አይባልም፣ ከቦታ አይፈልግም። ስለዚህ አርሽ ላይ ነውም ካለ ከአርሽ በላይ ነውም ካለ ይወጣል ከእስልምና። እሳቸው የአንቺን አቂዳ የሚከተሉ አይደሉም። ከአጎቴ ጋር ነው የሚመሳሰሉት። እሳቸው እናንተን እንደ ሙስሊም አያችሁ። እነሱ አላህ እጅ እግር አለው ባት አለው ይሮጣል ብለው አያምኑ። ዛሬ ደግሞ የሆነ ቪዲዮ እኛ በዚህ ሰውዬ እኮ አናምንም። እሱ እኮ አይመራንም። እኛ የምመራን ቁርአን ነው ቁርአን እንጂ እሱ አይመራንም። እኛ እሺ፣ እሳቸው ሙስሊም ናቸው አይደሉም? ሙስሊም ናቸው እና እሳቸው በራሳቸው ያወጡት እሳቸው ሙስሊም ናቸው እና እሳቸው እንደዛ ስላሉ እኛ ቁርአንን በእሳቸው መመራት አለብን። ሙስሊም አይደለሽም ብለዋል እነሱ ደግሞ
እኔ አልሐምዱሊላህ እኔ ሙስሊም ነኝ። አልሐምዱሊላህ እሳቸው ስላሉ ሙስሊም ከእስልምና ሊያወጡኝ አይችሉም። አላህ ሙስሊም አድርጎ ፈጥሮኛል። አልሐምዱሊላህ እሳቸው ያንቺን አላህ ማንም ሊነጥቀኝ አይችልም። ሱመያ ያንቺን አላህ ደግሞ እነሱ ፍጡር ነው። እሱ ሊነጥቀኝ አይችልም። እሱ ሊነጥቀኝ አይችልም። ተረጋጊ። እኔ እኮ የነጥቅሻለሁ። እሱ ይበል። እሱ ለራሱ ነው ለራሱ የቀረጸው ነው እኮ። ተረጋጊ እኮ ያንቺን እሱ ራሱ ይከፍራል። ኦኬ። ስለዚህ አጎቴ እንዳልሽ አሁን ካፊር ያለው ሰውዬ ካፉ የወጣው ወይን ወደ ሰውየው ይሄዳል ትክክል ከሆነ ወይንም ደግሞ ከተሳሳተ ወደ ራሱ ይመለሳል አይደለ? እሱ ራሱ አንድ ሙስሊምን ካፍር ብሎ ከጠራ እሱ ራሱ ከእስልምና ይወጣል። ሲጀመር ቁርአን ላይ አላህ ከአርሽ በላይ ነው እያለ ቁርአኑ አላህ ከአርሽ በላይ ነው እያለ ራሱ ባወጣ ህግ አላሁ መውጁዱን ቢላ መካን ካለ ራሱ ባወጣ በሱ መንገድ ካልተከተል ነው እኛ ከፋራ ከሆነ ኦኬ። ግን እኛ ሙስሊም ነን አልሐምዱሊላህ። ስለዚህ እሳቸው ወጥተዋል ከእስልምና እሳቸው ከእስልምና እናንተ ተከምታ ኢየሱስ እሳቸው ሲጀመር እሳቸው ወጡ አልወጡ እኮ ሄዷል። ከአላህ ጋር ተገናኝቷል። እሱ አሁን እዚህ ላይ የለም አይደል? ዱንያ ላይ የለም አይደል? በስራው ከአላህ ጋር ተገናኝቷል። እሱ አረበከሽ በቃ እኔ በነብይና መሐመድ አረ በኢየሱስ ምንድነው አዳምጪ። ማዳመጥ ችሎታ ይኖርሽ ለወደፊትሽ። ምንድነው ድንቁርና እፎይ እድል ስጠኝ። ኦኬ ቀጥልሽ። እኔ የሚለው ቅድም ጀምሬ እያዳመጥኩኝ ነበረ፣ ግን ብቻ ብዙ ላነሳበት የቻልኩት ነገር ብዙም የለም። ለምን አሁን አጎቴም የሚለው ሴቶቹ አልተግባቡም። ማለትም በእስልምና ውስጥ ሆኖ እኮ ብዙ አይነት ክፍፍል አለ። ይህን ደግሞ ደኢፍ ሐዲስ አለ፣ እንደዛውም ደግሞ ሰሂህ ሐዲስ አለ። አሁን ሙፍቲያችን ያሉት ምናልባት የሚከተለው ሰው አለ፣ ማይከተለው ሰው አለ። እነሱን ተከትለን ስህተታችን በእነሱ እናርማለን አይደል? በሙፍቲ ማለት ነው። ስለዚህ እነሱ ስላሉ እስልምና ላይ እንወጣለን ማለት አይደለም። ለምሳሌ ቁርአን ይከተላሉ። ቁርአንን ወዴት ወስደው ነው እንደዛ የሚሉት? አንድ አሁን ደግሞ እኔ አንተን እንትን ሊል የሚፈልገው ነገር አሁን በዚህ አይደለም። ይሄ ከታችም ያሉ ከላይ በውስጡ በአጠቃላይ ያሉት ላያውቁ ይችላሉ። ምናልባት እውቀቱ ላይኖራቸው ይችላል፣ ለእኔም ጭምር ማለት ነው። ስለዚህ እንደዚህ ልዩነት ካለ ልዩነቱ አንተ እንደዚህ ተተረዳኸው። አሁን እኛ በደንብ ከገለጽ ነው በኋላ ነው በደንብ አሁን እየጮኸ ያለው ሰው። ለምንድን ነው ልዩነቱን ማያስተምሯችሁ ካለ ልዩነቱን ለምን አያስተምሯችሁ? ልዩነቱን እኮ በየሃይማኖቱ ወይም ደግሞ በየሀዲሱ ሁሉም ተከትሎ ነው የሚሄደው። አሁን እስልምና ብዙ ቦታ ይከፋፈላል። ይህም ደግሞ እስልምና ይከፋፈላል ሰዎቹ ነው የሚከፋፈሉት። አንዷ መንገድ ሲቀራ ተብሏል። መጀመሪያም ከ73ቱ አንዷ ሲቀራ 72ቱ የጀሃነም ነው የሚባለው። ከዚህ ውስጥ ደግሞ አሁን አላህ ብላ መካንን ቢባል ቁርአንን አልተከተሉም ማለት ነው። በቁርአን በግልጽ ተቀምጧል። እኛ የምንከተለው ቁርአንን ነው። ሱረቱ ጣሃ ላይ አርራህማን አለል አርሽ እስተዋ ይላል። እሺ ይሄን ቁርአን ወዴት እንወስደዋለን ነው? ምናልባት ይሄ ጥያቄ ከታች ላለው ወንድሜ ነው። ለዚህ ምላሻውን ከሱ ልጠብቅ ሳይሆን እናንተ አሁን ምንድን ነው የምታመልኩት ነው መጀመሪያ። እኔ ሊጠይቃቸው የሚፈልገው ነገር እሱ ነው። እፎይ አንተን ነው እንትን አምልኮታችሁ ምንድን ነው? ያኔ አምላክ ነው ብላችሁ የምታስቡት ነገር ምንድን ነው ነው? የአምላክ ለምኛም ነው። እኛ ሁሉን የፈጠረ ሁሉን ያስገኘ አንድ እግዚአብሔር አለ። እሱም ሰማይና ምድርን የፈጠረ ሁሉን ካለመኖር ወደ መኖር ያመጣ አንድ ኃይል አለ። ያም ያዌ ወይንም ደግሞ አላህን ሆነ መሐመድን የፈጠረው እግዚአብሔር ነው። እግዚአብሔር ነው። ያ ስለዚህ እኮ ስሙን ቀየራችሁት እንጂ ያው አላህ የሚባለው ራሱን ነው ማለት ነው።
አይደለም። የእናንተ አላህ ስሙ ላይ ሳንሆን እኛ ጥገኛው የእናንተ አላህ የምትሉት አካል ኢብን ፈጣሪ ሳይሆን ፍጡር ነው ብለን ነው የምናምነው። ኢየሱስ ምናችሁ ነው ለእናንተ? በስጋ የተገለጠ አምላክ። ስንት አምላክ ነው? ያ እግዚአብሔር አምላክ አልከኝ፣ ይሄ አምላክ አልከኝ። እሺ ስንት አምላክ ይኖራችኋል ማለት ነው? ስንት ስትል ስለምንድን ነው እየጠየቀኝ ያለው? እኮ አምላካችሁን ጠየቅኩኝ። አምላክ እግዚአብሔር ነው አላችሁኝ። ኢየሱስም በዛው ልክ አምላካችን ነው አላችሁኝ። እሺ ስንት አምላክ ነው የምታመልኩት ነው? ስለ አካል ነው እየጠየቀኝ ያለው? ስለ ባህሪ ነው? ስለ መለኮት ነው እየጠየቀኝ ያለው? ስለ አካል? እሺ እናንተ መለኮታዊ ነው ወይስ አካላዊ ነው የምታመልኩት? ምን ማለት ነው መለኮታዊ እና አካላዊ? እኮ የምታመልኩት የቱን ነው? እሺ እኔም ለጥያቄ እንዲያመችኝ ማለት ነው። ስለዚህ አንድ መለኮት አለ፣ አንድ አምላክ አለ። የአንዱ አምላክ ግን በሶስት አካል ተገልጧል ብለን ነው የምናምነው። ሶስት አካል አለው። አንድ አምላክ በሶስት አካል ብለን ነው የምናምነው። ሶስት አካል አለ፣ አንድ አምላክ አለ፣ ሶስት አካል አለ። ለአንድ አምላክ ሶስት አካል አለው ነው ብላችሁ የምታምኑት? አንድ አምላክ ሶስት አካል በአካል ለአንድ አምላክ ሶስት አካል የሚል ትምህርትም የለንም። እንደዛ አልተባለም። ቃላት አትሸርቡ። አንድ እግዚአብሔር አለ፣ አንድ አምላክ አለ። እሱ አንዱ አምላክ ራሱን በሶስት አካል የገለጠ አንድ አምላክ እናመልካለን ነው። በአብ በወልድ በመንፈስ ቅዱስ ራሱን የገለጠ አንድ አምላክ ያ እሱን ነው የምናመልከው እንጂ ለአንድ አምላክ ሶስት አካል የሚል እንደዚህ አይነት ትምህርትም የለም። ተርሞቹ ሲነገሩ እያንዳንዳቸው ባስቀመጥነው ልክ ነው ማስቀመጥ ያለብን። እናንተ ጋር ለምሳሌ አላህ አለ፣ ቁርአን አለ፣ እንደገና ደግሞ የአላህ ሂጃብ አለ ብላችሁ እንደምትሉ እነዚህ ሁሉም ያልተፈጠሩ ናቸው ነው የምትሉት። ኦኬ ያልተፈጠሩ እንደምትሉ እኛ እግዚአብሔርን ስንገልጽ ስላሴን ስንገልጽ ያው ፎይበርም ከዚህ በፊት ብዙ ጊዜ አስረድቷል። እግዚአብሔር አንድ ነው። አንድ እግዚአብሔር ነው ያለው። አንድ መለኮት ነው። አንድ ባህሪ፣ አንድ ፈጣሪ፣ አንድ እግዚአብሔር አለ። የአንዱ እግዚአብሔር ግን ሶስት አካላት አሉት፣ አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ እንደዛ ብለን ነው የምናምነው እንጂ ሶስት አምላክ ብለን አናምንም። ጥያቄ ካላችሁ ሌላ ጊዜ መታችሁ መጠየቅ ትችላላችሁ። አይ ቲንክ ልትወጡ ይመስለኛል። ፋይናላይዝድ እያደረጋችሁ ይመስለኛል። ይፎይ ከዛ በተረፈ ያው እኔ ማጠቃላይ ልስጥና በቃ እናንተም ማጠቃላይ የምንሰጥ ይስጥና ውረድ። አፍራና ፉአድ ጥያቄ አላችሁ? ደግሞዋል። ጥያቄ ካላቸው ጥያቄ ጠይቁ። ፉአድ ብዙ አልተናገረም። ፉአድ ማይክን አንሳና ጥያቄ ካለ ጠይቅ። እሺ አፍራን ጥያቄ አለሽ? አፍራን ጥያቄ አለሽ? ጥያቄ የላቸውም ወይም የማይመቻቸውም። እሺ በቃ ኮንክሉድ አድርጉት። በቃ ይብቃል። ይብቃችሁ። ረጅም ሰዓት ነው። ኮንክሉድ ስናደርግ ያው ቅድም የተናገርኩት ነው ለመናገር የምፈልገው። እንግዲህ እፎይ ምናቸውን እንደነካው ባናቅም የሆነ የተነኩት ነገር አለና የተነሱ ሀሳቦችን ወይም በሙስሊሙ ማህበረሰብ በስፋት የገቡ የአቂዳ ጥያቄዎች በተለይ የአላህ ባህሪ ላይ የተነሱ ጥያቄዎች አሉ። በጣም ችግር የፈጠሩ አሉ። ግልጽ ሆነው ወጥተው ደግሞ እያየናቸው ነው። ስለዚህ በእስልምና አስተምሮ ላይ ትልቅ የሚባል ኢምፓክት እፎይ አምጥተዋል ማለት ነው። ይሄ በአይን የሚታይ በቀን በቀን ቪዲዮዎች እየተሰሩ የሚታይ ነው። ግልጽ ሆኖ የወጣ ነው። እናንተ የምታመጡት ነገር ግን በክርስትና ላይ ጠብታ የምታክል ነገር እንኳን ልትጨምሩ ልታመጡ አችሉም። የምናውቃቸው ራሳችን እንችለን ለብቻችን ይዘናቸው ያለን ነውና ከየትኛውም ቤተ እምነት ጋር ልሰነጥቁት የምችሉት ነገር የለም። ይልቁንስ ማድረግ ካለባችሁ እኔ እንደ ሙስሊሞችም እዚህ ያላችሁ የምትጠይቁት ለተነሳው ጥያቄ መልስ ክርስትና ላይ ትምህርት ወይ የክርስትና አስተምሮ ላይ አትደበቁ። እፎይ ያነሳቸው ክሪቲካል የሆኑ ጥያቄዎች አሉ፣ ሰምተናቸው የማናቅ በመካከላችን ክፍፍል የፈጠሩ
ስለዚህ ለነሱ መልስ አዘጋጁልን። ለኛ የክርስትናን አስተምሮ ማስተማራችሁ አይጠቅመንም። አት ዘ ኤንድ ኦፍ ዘ ዴይ ክርስቲያን ሊያደርጓችሁ አይደለም የክርስትናን የሚያስተምሯችሁ፣ እስልምና ውስጥ እንድቆዩ ነው። ስለዚህ እስልምና ውስጥ እንድትቆዩ ከፈለጉ ለተነሱ ጥያቄዎች መልስ መስጠት ነው። ኦኬ፣ ክርስትና ወደ መደበቅ ምንም አይሰራም፣ መልስ አይሆንም። ለህይወታቸው ጥያቄ አላህ ላይ ለተነሳባቸው ጥያቄ መልስ አይሰጥም። ስለዚህ እዛም እኮ እንደዚህ አይነት ነገር አለ። ስለዚህ ተቀበሉ ነው። የአላህን ተረከዝ እንድትቀበሉ መጽሐፍ ቅዱስ ውስጥ ገብተው ተመሳሳይ ነገር ፈልገው ሲያሳያችሁ ነው ሙስሊሞች የአላህን ተረከዝ የምትቀበሉት ወይስ ጭራሽ ተረከዝ አንቀበሉ? የአላህ ተረከዝ ምን አይነት ነው? ምንድነው ተረከዝ ሲባል ሊትራሊ ተረከዝ ነው ወይስ ምሳሌ ነው? እሱን ጠይቁ ሙስሊሞች። እና እዚህ ውርውር የምትሉ ኡስታዞችም ማስረዳት ያለባችሁ የአላህ ተረከዝ ምንድነው? ምን ለማለት ተፈልጎ ነው? ሐዲሱ እንደዛ የሚለው ባት ሲባል ምን ለማለት ተፈልጎ ነው ብላችሁ መልስ ትሰጣላችሁ እንጂ ክርስትና ውስጥ መደበቅ፣ የውሸት ድራማ መስራት፣ ሰዎችን ሰብስቦ ማታለል፣ ቢዝነስ መሸቀል መልስ አይሆንም። እፎይ ደህና አድርጎ ስለወጋችሁ በጣም ስትፍጨረጨሩ እያየን ነው። ባይዘው እፎይ እውነት ለመናገር የሰራው ስራ ልትኮራ ይገባል። አንተ አንድ ቀን በተወያየው ውይይት የወር ሙሉ 2 ወር ሙሉ እየተጨቃጨቁ ነው። በድራማ ውስጥ እንዲቆዩ በውሸታቸው ውስጥ እንዲቆዩ አድርጋቸዋል። ሰው በራሱ ውሸት ሲጽናና የመጨረሻ ውድቀቱ መጀመሪያ ይሆናል ማለት ነው። ሰው በውሸቱ ሲጽናና በእውነት ሳይሆን ማለት ነው። ስለዚህ ሙስሊሞችም የምትጠይቁት እዚህ ቲክቶክ ላይ ያላችሁ ስኮላር ነን የምትሉ እስልምና አቃቢ ነን እንጠብቃለን የምትሉ የተነሳውን ጥያቄ እፎይ ያመጣውን ለውጥ መነቃነቅ በክርስትና መጽሐፍ ወይ በክርስትና አስተምሮ ልትሸፍኑት አትችሉም። ቀጥታ መልስ ስጡ። አስገብታችሁ ብዙዎቹ ጥያቄ ተፈጥሮብናል፣ እምነታችን ላይ ጥርጣሬ አምጥቶብናል፣ ምንድነው እያሉ ነው አይደል? በቃ መድረክ አዘጋጁ። እፎይ ላነሳቸው ጥያቄዎች መልስ እንሰጣለን ብላችሁ ሰብስባችሁ አስነግራችሁ የአላህ ባት ማለት ምን ማለት ነው? ባቱ ከቁርጭምጭሚቱ ጋር የተያዘ ነው ያልተያዘም ነው ተብሎ የተጠየቀው መልሱ። እሱ መልሱላችሁ። እረፍት የሚያገኙት ሙስሊሞች ለተነሳው ጥያቄ ሲመለስላቸው እንጂ ክርስትና ላይ በመደበቅ የሚያገኙት እረፍት የለም። ስለዚህ አሁን ሙስሊሞች በጠቅላላ እየጠየቁ ነው። ሌሎችም ሙስሊሞች አህባሽ የሚባሉ ወይም ሱፊ የሚባሉት ይሄን ነው እስከዛሬ ስንል የነበረው። ወሃቢያ ጅስም ነው አካል ያመልካል ስንል የነበረው ይኸው ተገልጧል። ይመልሱ እያሉ ነው። ኑ ተወያዩም እያሏችሁ ነው። ስለዚህ መልስ ለተነሳው ጥያቄ መልስ ይሰጣል እንጂ ሌላ ቦታ ሄዶ ፋላሲ አይሰራም። ሌላ መጽሐፍ ውስጥ እየተገባ ፋላሲ አትስሩ። እሱ ምንም ይሄ ምንድነው የሚባለው መሰለህ? አንድ ሰው ካንሰር ይዞት ማስታገሻ እንደመስጠት ነው። ማስታገሻ ብትሰጡት ያ ነገር ካንሰሩን አያድነውም። ለጊዜው ከህመሙ ከስቃዩ ከመጣበት ስቃይ ሊታደገው ወይም ደግሞ ስቃዩ ሊቀንስለት ይችላል እንጂ ካንሰሩ አይድንም። ሙስሊሞችም እያደረጋችሁ ያላችሁት እንዲህ ነው። አሁን ሙስሊሞች የተነሳባቸውን ጥያቄ ማስታገሻ ለመስጠት እየሞከራችሁ ነው። እሱም ትክክለኛ አይደለም። አልሞት ባይተጋዳ ይባላል። እሱን እያደረጉ እያየን ነው። ለካንሰሩ ለበሽታው ካሁን በኋላ ማናችሁም ንጽጽር መሰሩ ራሱ ምላሽ ራሱ እንዳሰጧቸው ኧረ አንሰጥም። በቃ አየናቸው እኮ ከስር ያሉ ከስር የምታዳምጡን እናንተ ምላሽ ስጧቸው እና ሪካርድ የምታደርጉ እህቶቻችን 1 ለ3 ተደራጁና አንድ ሆናችሁ ለ3ቱ ምላሽ ስጧቸው። ከዛ የዘለለ ተጽዕኖ የላቸው ዳስት። ስለዚህ ለካንሰሩ መድኃኒት ፈልጉ እንጂ ማስታገሻ የሚመስል ነገር እያደረጋችሁ ይብስ ካንሰሩን አታባብሱት። ሰው ጥያቄ ላይ እየጠየቀ ነው። ውስጡ የታመቀ ጥያቄ አለ። ሙስሊሞች ኢግኖር አድርጓቸው። እንትናም ቃልም ቢኒም ምላሽ እንዳሰጧቸው በፍጹም ከስር ያሉት አይመጥኑም። ለምላሽ ለቪዲዮ እንኳን አይመጥኑም። እህቶቻችን ከስራ ጋር ሆነው ዘና ሲደብራችሁ ምናምን ነገር ምላሽ ስጧቸው። እስልምና እንታደጋለን የሚሉ ካሉ መጅሊሱ ላይ ያሉት እና አቡ ሃይደር ይምጡ፣ እነ ሼክ ኤልያስ ይምጡ። እነሱ ጋር እንወያያለን። ከእነሱ ጋር ማውራት እንችላለን። እነሱ ጋር ሲደብራችሁ ምናምን ነገር ሰብሰብ አድርጋችሁ 1-3ቱ እዚህ ቲክቶክ ላይ ውር ለሚሉት በ5 ደቂቃ ውስጥ ምናምን ቪዲዮ ሰሩላቸው። በቃ ማለት ክርስቲያኖች ምላሽ ይሰጡናል ብለው ተስፋ እንዲያደርጉ እንዲጽናኑ። በተረፈ የኔን ፎቶ አድርገው እነሱ ይጽናኑ፣ የኔን ስም እየጠሩ ይጽናኑ።
ስማቸውን ተሳስታችሁ ነው የቤት እንዳጠሯቸው አይመጥኑም። ለቤታችን ለኦዲየንሳችን ክብር ስለማይመጥኑ ዛሲት ለዛሬ ይብቃ። ያ በቃ እና ለማንኛውም በሽታውን ትታችሁ እንትኑ ላይ እንትን አትበሉ። ለማንኛውም ሙስሊሞችም ጥያቄ ጠይቁ፣ ጥያቄያችሁን በደንብ አድርጋችሁ ጠይቁ። እናመሰግናለን። መልካም ጊዜ ይሁንላችሁ። እፎይ ቴንክ ዩ በጣም እንደ ቃል አፍራን እና ፉአድም ተመችቷቸዋል። ቤቴ ነገ እንገናኝ እናንተ ነገ ፉአዱ ልቃል ወጣችሁ። ያ እሺ ፎቶ አንሱ ለዋብያዎች እስቲ መሸቀያ እቺን ፎቶ አድርገው ደግሞ ማለት እንትኑን ኮመንቱን እንዲያጥፉትና ፎቶ አንሱ ነገ እንዲለምኑብኝ ማለት ነው። ፎሎ እንዲለምኑብኝ ጊፍት እና ፎሎ እንዲለምኑብኝ። ያው ጭንቅላት አለኝ እኔ። ጭንቅላት የሌለውን አካል ከሚሰብኩ የኔን ፎቶ ጭንቅላት ያለውን እያሳዩ ፎሎ ይለምኑብኝ። ፎቶ አንሱ። ሳዳ ትስቃለች። ሳዲ ወንድሞችሽ እኮ ውስጣቶቹ እንደዛ ስለሆኑ ነው። ፎቶ አንሺ እና ላኪላቸው ጊፍት እንዲሰበስቡብኝ፣ ፎሎ እንዲሰበስቡብኝ። እስቲ አድርጉት። ያ ነገ ጭንቅላት የለውም አምላካችን እያሉ ከሚያስተምሩ አምላካችን እግር አለው፣ ባት አለው፣ ጠፍር አለው፣ ጣት አለው፣ ባት አለው፣ ጭንቅላት ግን አናቅም ቢሉ ኦዲየንስ ማንም አይሰማቸውም። ስለዚህ ይህንን ሸበላ ፊት ለፊት ቁጭ አድርገው እፎይ እያሉ የኔን ስም 24 ሰዓት እየጠሩ አላህን ሳይጠሩ ቢሸቅሉ ይሻላል። ወላሂ ምናምን ነገር እያሉ የኔን ፎቶ ቁጭ አድርገው ቢስሙበት ይሻላል። እና ፎቶ አንሱ። ሳዳት ትሳቂ ብዬሻለሁ። የምሬን ነው። ኡስታዞቻችሁ እንደዛ ስለሆኑ ማለት ነው። ኤኒዌይስ ደህና አደሩ። ጣዖት አታምልኩ፣ እግር አታምልኩ። ጭንቅላት የሌለው በማምለክ ገነት አይገባ። እግርን የፈጠረ ሁሉን ያስገኘ ወደ ሆነው ወደ ሕያው አምላክ ኑ